እንግዲህ የሚሰግዱላት እንግዲህ አሉ ማለት ነው። እንግዲህ ነገዶቹ ዮሴፍ እኮ ነው ለኔ ሰገዱ ያለው ለኔ ሰገዱ አሉ። እንግዲህ ለእርሷም ደግሞ ክብር ስግደት እንደሚያስፈልጋት ያሳያል። እዚህ ላይ አቤል የቱ ጋር እንዴት ሆኖ ነው የክብር? አሁን እኮ ዮሴፍ እኮ ነው ለኔ ሰገዱ ያለው እኮ። እንግዲህ እነዛ ከዋክብቶች አሁን የእሷ እንጂ የራእዩ ኮከብ ስታየው ነገዶቹ ከሆኑ እነዚህ እንግዲህ የእሱ ነገዶች እንግዲህ እኛን ነን። እንግዲህ ለእሷም እንግዲህ ክብር የሚገባት ምን ሰግድላት እናት ስለሆነች ነው ማለት ነው። እንደዛ ረዳዋለሁ ደግሞ በሱ ከመጣልኝ አቤልዬ ፀሐይ ኢየሱስ ነው ካልከኝ በዛ ፍቺ እኮ አሁን ፀሐይም ኢየሱስም ከዛ ጨረቃ ቅዱሳን ናቸው ካልከኝ ጨረቃም ተደምረው ከዛ 11ዱ የቀሩትም የእስራኤል ነገዶች ተደምረው ለአንዱ ለዮሴፍ ሰገዱለት እኮ ኢየሱስንም ጨምሮ ማለት ነው ካልከኝ ኢየሱስ ለዮሴፍ ሰግዷል? ኖ ለዮሴፍ አሁን ጥሩ ጥያቄ ነው። ለዮሴፍ እነዚህ ሰገዱ። ዮሴፍም በግብጽ እንደነገሰ ይናገራል። የዛን ሰዓትም በረሃብ በመጣ ጊዜ ሽጠውት እንደነበር ታሪኩ ይናገራል ስለ ያዕቆብ። ግን አሁን ይሄ አሁን ነገዶቹ የምትለው እኛ የሱ ነገዶች ነን። እኛ እንግዲህ እግዚአብሔር ነገዶች ነን። ስለዚህ ለሷም እኛም እንደምንሰግድላት እንግዲህ ወደፊትን እያሳየ ነው ብዬም አምናለሁ። እኔ አሁን ሰግድላታለሁ ለጸጋዋ ጸጋን የሰጠሽ ወይ ደስ ይበልሽ እያልኩኝ አምላክን የወለድሽ እናት ብዬ ሰግዳለሁ። ስለዚህ እያልከኝ ያለው በዮሴፍ ውስጥ ማርያም ነበረች ነው። ከዛ ፀሐይና ጨረቃ በዮሴፍ ውስጥ ላለችው ማርያም ሰገዱ። እሱ ላይ እንግዲህ ካልገባህ አቤልዬ አይነው ይከብዳል። ይሄ አንተ አስቀድመ ይዘህ የመጣኸው አየህ የራእይ ትርጉም በእውነት መጽሐፉን አገልበጥ አድርገህ ስታየው በቃ አያስኬድህም። አንድ እርምጃ አያስኬድህም። ለምን ካልክ ፀሐዩን ክርስቶስ ነው ጨረቃው ደግሞ ቅዱሳን ናቸው ብለህ ከጀመርክ የዛን ጊዜ በቃ ሁሉ ነገር ሊያበቃ ነው። ምክንያቱም ፀሐይና ጨረቃ እንደሰገዱለት ዮሴፍም ተናገረ። ዮሴፍ ማርያም ናት አትለኝም መቼስ አይደለም። ዮሴፍ ነው ማርያም አይደለም። ከ12ቱ ነገዶች አንዱ ነው። ስለዚህ አሁን ፀሐይና ጨረቃ ስትል ኢየሱስና ቅዱሳን ናቸው ካልክ እዚህ ጋር ሊወድቅበት ነው። ስለዚህ ምንድነው ታዲያ መደረግ ያለበት? አቤል አሁን እኔ እንዳትቆጣ እንጂ አሁን አንተ በቃ ማድረግ ያለብህ መጽሐፍ ቅዱስ ማንበብ ነው። አሁን ከዘፍጥረት እስከ ራእይ ምን ይላል? እዛች ጋር አንድ ሰው የነገረህን ወይ አንድ አባት ቄስ የነገሩህን ነው ብለህ ከመቀበል በፊት በእውነት ይህ እውነት ነው ወይ መጽሐፉ እንደዛ ይላል ወይ ብለህ ማገላበጥ አለብህ። እሱ እውነት ነው። መጽሐፍ ምን ይላል ብዬ ያየዋለሁ። እና አሁን ለዚህ ነው አየህ አሁን የቅድም የሰጠህን ትንታኔ ልክ ዘፍጥረት 37 ላይ ሲመጣ ወደኋላ ስንመልሰው ነገሩን ከመጀመሪያው እንደውም ስንመለከተው ከመጀመሪያ እንዲህ አልነበረም። ትርጓሜው አካሄዱም እንዲህ አልነበረም። ለምሳሌ ምንም እንኳን አባቱ ያዕቆብ ይህንን ህልም ሲነግረው አባቱ ያዕቆብ ገሰጸው። እንደምን እያልክ ነው? እኛም መተን ልንሰግድልህ ነው ወይ አለው። ገሰጸው። ነገር ግን ቢገስጸውም አባቱ ያዕቆብ ግን ይህንን በልቡ ይጠባበቅ ነበር። ስለዚህ አሁን እዛ ጋር ሴቲቱ የተባለችው ታዲያ ማናት ከተባለ በአጠቃላይ የእስራኤልን ነገድ የሚያሳይ የእስራኤልን መነሻ ሁሉ የሚያሳይ አንድ ፒክቸር እንጂ ማርያም አይደለችም። እንደሱ የሚለው አሁን በመረጃ አስረዳኝ። አሁን ሴቲቱ እስራኤል እንትን ነው የሚለው ከመጽሐፍት ንገረን እስቲ ልየውና ልስማኝ። ችግር የለውም። ኦኬ አሁን ሴቲቱ የሚለው ለምሳሌ እስራኤል ብዙ ጊዜ በሴት አንቀጽ ትነገራለች። ጽዮን በመባል ትነገራለች። ሴቲቱ ይባላል። ግን በአጠቃላይ አሁን መጀመሪያ እዚህ ዘፍጥረት 37 ላይ ያነሳሁትን ሐሳብ በደንብ እንድታየው ፈልጋለሁ። አባት አለ ገብቷል። ለምሳሌ
አሁን የዮሴፍ ለአባቱ ለያዕቆብ የነገረውን ነገር እና አባቱ ያዕቆብ ደግሞ የመለሰለትን መልስ በደንብ አስተውል። አሁን እዛ ጋር ነው ነገርን በደንብ ካስተዋል ሁሉ ነገር ግልጽ ነው። ለምሳሌ ቁጥር 9 ላይ ደግሞም ሌላ ህልም አለመ፣ ለወንድሞቹም ነገራቸው፣ እንዲህም አላቸው እነሆ ደግሞ ሌላ ህልምን አለሙ፣ እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። ዮሴፍ እያለ ያለው ፀሐይና ጨረቃ 11 ከዋክብት ሲሰግዱልኝ አየው ነው። ከዛ ይሄንኑ ህልም ለአባቱና ለወንድሞቹ ነገራቸው ይላል። ከዛ አባቱም ገሰጸው። ገብቷል። አሁን 11 ከዋክብት 11 የእስራኤል ነገዶች ናቸው፣ የያዕቆብ ልጆች ብለናል አይደለ? ዮሴፍ 12ኛው ነው። ዮሴፍ 12ኛው ነው። ከዛ ለአባቱ ግን ሲነግረው አባቱም ገሰጸውና እንዲህም አለው ይህ ያለምኸው ህልም ምንድን ነው? በእውኑ እኔና እናትህ አለው እኔና እናትህ ወንድሞችህም መተን በምድር ላይ እንሰግድልህ ይሆን? አየህ፣ እኔና እናትህ ወንድሞችህም አየህ፣ ፀሐይና ጨረቃ ተብሎ የተነገረው በአጠቃላይ የእስራኤልን መነሻውን፣ ነገዱን፣ ፋሚሊውን በአጠቃላይ የተነሳበትን እየነገርን ነው እንጂ ፀሐይ ማለት ክርስቶስ፣ ጨረቃ ማለት እንትን ምንድነው ቅዱሳን ብለህ ከጀመርክ እዛ ጋር በቃ ትልቅ ስህተት ትሰራለህ። ዮሴፍ ለያዕቆብ ሲጀምር የነገረው ፀሐይና ጨረቃ ሲሰግዱልኝ 12ቱም ወንድሞቼ ሲሰግዱልኝ አየሁ ነው ያለው። አባቱ ግን ምንድን ያለው? እኔና እናትህ ወንድሞችህም እንሰግድልህ ዘንድ ብሎ ነው የጠየቀው። አየህ፣ ገብቶታል ያዕቆብ። አየህ፣ የጨረቃና ፀሐይ የሚለው ሐሳቡ ገብቶታል። እናትህና እኔ ነው ያለው ጨረቃና ፀሐይ የሚለው። ኦኬ። ስለዚህ እዛ ጋር አሁን ራእይ 12 ላይ ደግሞ ሄደ ስትመለከት ሴቲቱ ጨረቃን ተጎናጽፋ ፀሐይን ተጎናጽፋ በጨረቃ ላይ ጨረቃን ተጫምታ ከዛ ደግሞ በራሷ ላይ 12 የሚያሉ ከዋክብቶች ሲል ምን እያለ ነው ሲባል በአጠቃላይ እስራኤልን እየነገረ ነው። በአጠቃላይ እስራኤልን እየነገረ ነው። የእስራኤል የ12ቱ የ12 ትራይብ ኦፍ ጁዳ የሚባሉት የ12ቱ የእስራኤል ነገዶች መነሻቸው ሴት ተብላ የተነገረችው በአጠቃላይ ሙሉ የ12ቱ ነገዶች ፋሚሊውን እንዳለ መነሻውንም ጨምሮ እየነገረን ነው እንጂ ሌላ ማርያም የሚል እንትን አንጨምርበትም። አየህ፣ ማርያም የእስራኤል ነገድ መነሻ አይደለችም አይደል? ለምሳሌ 12ቱ ነገዶች ነበሩ አይደል? ማርያም ራሱ ከአንዱ ነገድ እኮ ናት። አሁን በምጥ ተይዛ የሚለው ታዲያ እንዴት ታሳርቀዋለህ? በጣም ጥሩ እንመጣበታለን። በምጥ ለምን እንደተያዘች ምን ማለት ነው? አሁን ሴቲቱ በምጥ ተይዛ ሲል ምን እያለ ነው የሚለውን በደንብ አብረን እናወራዋለን። ችግር የለውም። ነገር ግን ተረዳኸኝ እስከዚህ ፖይንት እስካለንበት ድረስ? እሱን ተረድቻለሁ። ጥሩ ነው። አሁን ወደ ምጥ ውስጥ እንምጣና እሱን እንዴት ታሳርቀልኛለህ? አሁን የምጣር ይሆናል ይላል ማቴዎስ ወንጌል ላይ 24 ላይ ታየው እንደሆነ በመጨረሻው ዘመን የምጣር ይሆናል ይላል። እና ምጥ የታዘችው ማናት ብለህ ታያለህ? አሁን ምጥ ሴቲቱ ይላል። በምጥ እቺ ሴት ማናት? መጽሐፍ ቅዱስ እንዴት ታመጣታለህ? በጣም ጥሩ ጥያቄ ነው። እሺ፣ አሁን በደንብ አድምጠኝ። እሺ፣ ከቀደምት ጀምሮ በብሉይ ኪዳንም ጀምሮ ዘንዶ ይዋጋ የነበረው ይህንን ፋሚሊ ነው። የ12ቱ የእስራኤልን ነገድ እስራኤል የምትባል ሀገር እንደ ሀገር ደግሞ እንደ ሀገር በሴት አንቀጽ ትጠራለች። ለምሳሌ አሁን እኔና አንተ ኢትዮጵያ ውስጥ ብዙ ብሔር ብሔረሰቦች አሉ አይደል? አዎ። ኦኬ። ኢትዮጵያ ውስጥ ብዙ ብሔር ብሔረሰቦች አሉ፣ ግን ኢትዮጵያ እናቴ እንላለን። ሀገሬ ኢትዮጵያ ትላለህ። ኢትዮጵያን ስንጠራት ብዙ ጊዜ በወንድ አንቀጽ ጠርተናት አናውቅም።
እናቴ ነው ምንላት ኢትዮጵያ እናቴ ኢትዮጵያን እንትን በሴት አንቀጽ ኢትዮጵያን ሪፈር እናደርጋለን እኮ እሱ ምን ጠራት አሁን የድንግል ማርያም የአስራት ሀገር ናት በሚለው ነው እኔ አሁን ምጠራት ኢትዮጵያ እናቴ ሀገር ይስጠራ አሁን የአስራት ሀገር ምናምን የሚለውን አሁን ከማይንድ እሱን አውጣው መጀመሪያ እሱን ይሄ የአስራት ሀገር ምናምን የሚለውን ተው ለጊዜው ኦኬ የአስራት ሀገር ምንም ስለሆነ ሳይሆን በሴት አንቀጽ የምንጠራት ብዙ ጊዜ ሀገር በሴት አንቀጽ ስለምትጠራ ነው እንጂ ሌላ ጉዳይ አይደለም ለምሳሌ አሁን እዚህ ጋር ሀገር የሚጠሩ አሉ ሊኖሩ ይችላሉ ብዙ ጊዜ ነው ያልኩ አሁን እኔ ይሄንን እንደ ኤግዛምፕል አነሳው እንደ ምሳሌ አነሳው እንጂ መጽሐፍ ቅዱሱ በሴት አንቀጽ ብዙ ጊዜ እስራኤልን እንደሚጠራት እንመለከታለን ኦኬ ለምሳሌ አሁን ኦኬ መጀመሪያ ወደ ጠየቀኝ ጥያቄ ልመለስልህ ለምሳሌ አሁን ምንድነው ያልከኝ ምጥ ይዟት ተጨነቀች ይላል አልከኝ አይደለ እሱን እንዳብራራለን የፈለከው መጀመሪያ እሺ ምጥ ይዟት ተጨነቀች የሚለው እስራኤል ይህ የሚመጣው መሲህ ወይንም የሚወለደው መሲህ ከእስራኤል ነገድ ከይሁዳ የሚመጣ ከእስራኤል ህዝብ እንደ ሀገር ደግሞ ከእስራኤል ሀገር የሚመጣ ስለሆነ በእስራኤል ላይ በጣም ለረጅም ዓመታት ትልቅ የሆነ ተጽዕኖ አለ ይሄንን ተጽዕኖ ገና ዘጸአት ላይ ታየዋለህ ገና ዘጸአት ላይ ኦኬ ለምሳሌ ፈርዖ ምንድነው ያደረገው የተወለዱ ዕብራውያንን ሁሉ ዘጸአት 1:15 ነው ስትመለከት የተወለዱ ዕብራውያን ወንዶችን ሁሉ ምን አስደረገ ያስጨንቃቸው ነበር አይ በትክክል የቱ ጋር ጭንቀቱ የቱ ጋር እንዳለ ላስረዳ ስለፈለኩ ኦኬ አሁን ዘጸአትን ከፍተካየ ዘጸአት 1 ላይ የተወለዱ ዕብራውያን ወንዶችን ሁሉ ምን ያስደርግ ነበር ያስገድል ነበር ሙሴም የተገኘው እናቱ ሸሽጋው ያው በወንዝ ላይ ስትተው ከዛ ተገኘ ገብቷል አያደለ የሴት በቃ ይሄ የሴቲቱ ዘር የተባለው ሊያጠፋ የሚፈልግ ከጥንት የነበረ በቀድሞም ስም ሰይጣን ወይንም ዲያብሎስ በመባል የሚታወቀው አለ ከዚች ምድር የዓለም አዳኝ እንደሚመጣ ያውቃል ገና ዘፍጥረት 3 ላይ ባንተና ዘፍጥረት 3 ላይ ገና የመጀመሪያው እባብ ዘፍጥረት 3 ላይ እግዚአብሔር ምንድነው ያለው ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎታል አይደል ያውቃል ከሴቲቱ የሚመጣው ዘር ማን እንደሆነ ያውቃል ኦኬ እሱ ዘር እንዳይገለጥ ዘመኑን ሙሉ እስራኤልን ሲዋጋ የነበረ የቀደመው እባብ ዲያብሎስ ወይንም ሰይጣን በቃ እስካሁን ድረስ ደግሞ እስራኤልንም እየተዋጋታል አሁን ይሄንን ዘሯን ለማጥፋት የሴቲቱን ዘር ለማጥፋት ይህቺ የእስራኤልን ዘር ለማጥፋት ከየት ነው የጀመረው ገና ዘፍጥረትን ጨርሰ ገና ዘጸአት 1 ብለህ ስትጀምር የዕብራውያን የተባሉ ወይንም የአይሁድ ወንዶች በአጠቃላይ እንዲገደሉ ከፈርዖ ትእዛዝ ሲወጣ ታያለ ለምሳሌ ላውጣው ቦታው ዘጸአት ምዕራፍ እሺ ቢኒ ዳጊ መጣ ወይ አይ የሚገርም ነገር መሰለ ራእይ 12ን ኮርግፍ አድርገው ተተውታል አውቃለሁ ለማርያም ነው ማለት ተተዋል መቼ መሰለ ቁጥር 2 ላይ እርሷም ጸንሳ ነበር ምጥም ተይዛ ልትወልድ ተጨንቃ ጮኸች ማርያም በኦርቶዶክስ አስተምህሮ በምጥ እንዳልወለደች ነው የሚናገሩት ማርያም አይደለችም ይሄ ነች ካሉ ያኛውን ሊያፈርስባቸው ነው በምጥ አልወለደችም ያሉትን ማለት ነው ይሄ ነው እንግዲህ አለቀ ስለዚህ እቺን እርግፍ አድርገው ተተዋታል ያው እኛ ግን ሐሰት ትምህርቱን ማፍረስ ስላለብን እንቀጥላለን ቀጥል ቢዲ አለቀ ወይ ደግሞ በምጥ ወልዳለች ይበሉን መልሰው
ቴንክ ዩ ቀጥል። አንዳንዴ በምጥ አንዳንዴ ያለምጥ መሆን አይችልም። እንደዛ ሊያዝላቸው አይችልም። ሁለቱም ተቀብያለሁ ብያለሁ እኮ ዳጊ። ተደራድረን እንቻላለን። ያው ሁለቱንም ተቀብያለሁ እኮ አለ ዳጊ። አሁን ከተፈጥሮ ስንማር ሴት ልጅ ተጨንቃ እንደምትወልድ አየዋለሁ። በጸጋ ማርያምን ዘጋችሁታ። ቸኩላችሁ የማርያምን ዘጋችሁት። ያልተጻፈ ነገር ስታነበንቡ ተበላሸባችሁ። ልዩ ሁለትን ኮንሲደር ሳታረጉ ነበር ያን ተረት የሰራችሁት እና ይኸኛውን አበላሸባችሁ። በኋላ ነው እችላለሁ ከይቅርታ ጋር ቢኒ ጨርሳ እንደ ቢኒ ከቢኒ ጋርና ከአቤል ጋር ጀምረዋል። ጨርሱና እንቀጥላለን። ተባረኩላችሁ። ማን ያወራው? ማን ነው? ኃይልን በሚሰጠን አይ ቲንክ ቆይታ ላይ ከገባች እንስጣታው። ኃይልን አይ ቲንክ ኮርት ኃይልን በሚሰጠኝ ኦኬ፣ ቀጥሉ። እሺ እዚሁ ላይ ነው አይደል? ጠይቂው እህታችን። አዎ እሺ ጠይቂ። ኦኬ አሁን እዚህ ጋር ማለት ነው አሁን ራስ ቢኒያም ነው የተናገረው በአንተና በሴቲቱ ጥላቻን በሚለው ማለት ነው። ማናት አመጣ የወለደች ከተማ ናት ነው እያላችሁ ያላችሁት? ከተማ የክርስቶስና ድንግል ማርያም ናት ወይስ እዚህ ጋር የሚስቃለ የሚከራከራለ? ድንግል ማርያም ክርስቶስን በመውለዷ ማለት ነው። እና ለድንግል ማርያም አይደለም ይሄ ቃል የተጻፈው። መጽሐፍ ቅዱስ በብዙ ነገር ነው አይደል የሚተረጎመው። ይቅርታ ግን ልከራከር ፈልጌ አይደለም፣ እኔ አቅሙ የለኝም የመከራከር። ጥያቄ ከሆነ ጥያቄሽን ጠይቂ፣ ችግር የለውም። አሁን የኔ ጥያቄ ምንድነው? ወይንም መሞገት ከሆነ ግን ያልሽው ትጠየቂያለሽ። ኖ አልኩህ እኮ እኔ ልሞግት አይደለም ነው እያልኩህ ያለሁት። ግን እዚህ ጋር የኛን መልሽ እንጂ እኔ እናት በምትለው ወለደችው ማርያም ጥያቄ ነው ይሄ ጥያቄ። ያወራን ነው አቋርጠሽ ነው የገባሽዋል እኔ እናት። ስለዚህ እስኪ በዛው መልሽ አስፈቅጄ ነው የገባሁት። ችግር የለውም። ማርያም በምጥ ነው የወለደችው። አጭር መልስ፣ ከዛ ወደ ጉዳይሽ ሲጂ። መጽሐፍ በምጥ ያለ ህመም በምጥ ነው ወይ ማርያም የወለደችው? ስለምጥ ይናገራል መጽሐፍ ቅዱስ ላይ። አመጣ ነው የወለደችው ይላል። አመጣ ነው ይላል። አሁን እኔ ልከራከር ሳይሆን ልገነዘብ። እናንተ ትላላችሁ። እናንተ የምትሉትን እስኪ እንስማ። በመጀመሪያ ንገሪኝ። በማርያም በምጥ ነው የወለደችው ያለ ምጥ ነው የወለደችው የምትሉት እናንተ? ያለ ህመም እኮ። ምጥ እኮ ማለት ህመም ነው እኮ። ምጥ ምን መስሎሽ ነው? በምጥ ነው የወለደችው አለ ምጥ ነው የወለደችው? ሆነም ቀረ እዚህ ጋር ግን አሁን እኔ የተጻፈው ለጥያቄው መልስ ከሆነ መመለስ አልፈለግሽም፣ ችግር የለም። እኔ ጥያቄ መልስ ከሆነ ዘንዶ የተቆጣባት ሴት ጥያቄማ እየመለስልኝ አይደለም። ጥያቄ እየመለስልኝ አይደለም። እኔ እዚህ ጋር የተጻፈውን ነው ልመልስልህ የምፈልገው። እሺ ይሄኛው መመለስ አልፈለግሽም። ራዕይ 12 ላይ ያለው ማለት ነው። ቢኒ ቀጥሉ። እሺ ማንም አይመልሰውም እንኳን አንቺ። እሺ ቀጥሉ ቢኒ። አይ ዳጊሻ እንደዛ ብላችሁ ከመዝጋት መመለስ አለበት አይደል? ዳጊ መልስ መመለስ አለበት። አልመለስ አሉ አይርምዬ። ምን ላድርግ? አሁን እኮ ሙሉን ምዕራፍ ያበላሽባቸዋል። ገባ? ይሄን ሁሉ ተረት ሊያበላሽባቸው ነው። ስለዚህ ያልፉታል። ገባ? ምን ቢሉ ነው የሚያበላሽባቸው? ምን ቢሉ መሰለ የሚያበላሽባቸው? በምጥ አልወለደችም ካሉ እዚህ ጋር ደግሞ የሚያወራው ምጥ ተይዛ ልትወልድ ተጨንቃ ጮኸች ይላሉ። ማርያም ምጥም አልያዛትም ጮኸችም ተጨነቀችም ብለው አያምኑም ኦርቶዶክሶች። አይ እናምናለን ካሉ ትክክል ነው። ይሄ ራዕይ 12 ማች ያደርግላቸው ነበር። አሁን እኮ ራዕይ 12 ሙሉ ያፈረሰባቸው በጭንቅም አልተያዘችም በምጥም አልወለደችም ብለዋል። ቅዱስ ቃሉ ምን ነው የሚለው በዚህ ጉዳይ ላይ? እንዳጊ የኔ ላምቦ ምን አሉ? ቅዱስ ቃሉ ምን ነው ብሎ የሚለው? እስኪና በርሚታን የወለደችበት ወደ ቤተልሔም እንሂዳ። አንሂድ። እሺ ጉዞ ወደ ቤተልሔም ኦርቶዶክስ የምትለውን ሳይሆን ቤንት የሚለውን ሳይሆን መጽሐፉ ምን ይላል? ኦኬ ግን የተረት ክፋቱን አየሁ አይደል? ችግሩ የሆነ ቦታ ጋር ደግሞ ሄዶ ይጋጭብሃል። ይዘው መተህ ስንት ዓመት ይዘው መተህ ከዛ አንድ ጥያቄ ጠይቅ። በምሳሌ ቆይ አንድ ጊዜ ወዳጅ አንድ የሆነች ነገር ያሳየንና ከቢኒ ጋር ነው የምትቀጥሉት። መቋረጥም አልነበረበትም። እህታችንም ሀሳቧን አልጨረሰችም። ዮሴፍ ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረችው ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ ይላል። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልተገኘ በግርግም አስተኛችው ይላል።
በዚያ ሳሉ የመውለጃዋ ወራት ደረሰ። በዛ ሳለች ነው የወለደችው። ሴት ስትወልድ እንዴት ብላ ነው የምትወልደው? በምጥ ነው ወይስ ያለ ምጥ ነው? እንግዲህ ቅድም አቤልም እየተናገረ ነበር፣ በተፈጥሮ ሕግ ማለት ነው። ያለ ምጥ ነው በምጥ ነው የወለደችው እህታችን። በኦርቶዶክስ እንደሚባለው ኃይልን በሚሰጠኝ ኦርቶዶክስ አንድ ብቻ አይደለም የምታስተምረው። አንድ ነገር አንድ ምሳሌ የተጻፈን ነገር በአንድ አቅጣጫ አታስተምርም። ኦርቶዶክስ ብዙ መልስ አለ። ሰዎች መረዳት በሚችሉት አቅም ታስረዳለች። ገባ? እዚህ ጋር የጠየቀው ጥያቄ ዘንዶ የተቆጣው ሴት ማላይ ነው ላልከው ሴቷ ድንግል ማርያም ናት። አገርም በስም ይሰየማል። ግን እዚህ ጋር ዘንዶ የተቆጣው ድንግል ማርያም ላይ አሁንም እየተቆጡ የጮሁ ያሉት እውነትን በሐሰት ለመክደን የሚፈልጉት እንደናንተ አይነቶቹ ከሃዲያኖች ናቸው። ኦኬ፣ ጥሩ ነው። በጣም ጥሩ መረዳት፣ ጥሩ እውቀት ነው ያለሽ። ግን የኛን ክደትም በኋላ ታሳይናለሽ። አሁን ግን በምጥ ነው የወለደችው ወይስ ያለ ምጥ ነው የወለደችው? ምን ይሄን ነገር ዳጊም ሲጠይቅሽ ዘለልሽው፣ እኔም ስጠይቅሽ ዘለልሽው። ወደ ዘለፋ ወደ ስድብ ገባሽ። አሁን ማጠፊያው ይቸግራል ማለት ነው። በምጥ ነው የወለደችው ወይስ ያለ ምጥ ነው የወለደችው? በኦርቶዶክስ አንተ እዚህ ጋር በርስክ መሰረት ለምን አትጓዝም? አንተ ራሱ ርስክን ወደ ሌላ ለምን ትቀይረዋለህ? የጻፍከው ዘንዶ ነው። ዘንዶ ማን ነው? እሺ አንተ ጥያቄ ዘንዶ እኔ የተጻፈውን ርዕስ ነው ሌላ አጣጣው ዘንዶ ማን እንደሆነ ንገረኝ። ዘንዶ ማን? እናንተ ናችሁ አልሽን መለሽ። እኛ ሳንጠይቅሽ ዘንዶቹ እናንተ ናችሁ አልሽን። በኋላ ላይ እንደርስበታለን። አሁን እኮ እናንተ እያልክ ነው ያለህ። ኦርቶዶክሶች እያልከኝ ስላለህ ነው እናንተ ያልኩ። ካንተ ነው ያልኩ እናንተ እያልከኝ ስላለህ። እናንተ ምን ትላላችሁ ማለት በአወላለዷ ላይ ምን ትላላችሁ ነው። ወንድሜ ዳጌ ጠይቀሽ ነው መልሼ ጠይቁሽ። ምን ትላላችሁ ባወላለዱ? ወንድሜ መመራመር አያድንም፣ ማመን ነው የሚያድነው። መመራመር አያድንም። ፈላስፋዎች ይኸውልህ አሻንጉሊት እየሰሩ ነፍስን የሚሰጥ ክርስቶስ ብቻ ነው፣ የድንግል ማርያም ልጅ። ገባ? ይቅርታ እኔ ክርክር አቅሙ የለኝም፣ ክርክር ለመከራከር አይደለም። ግን ግን እያወራሽ ነው። እምነት፣ ፍቅር፣ ተስፋ እነዚህ ሶስቱ ጸንተው ይኖራሉ። ከሁሉም ፍቅር ይበልጣል። ፍቅር እግዚአብሔር ነው። የፍቅር እናት ደግሞ ድንግል ማርያም ናት። አመሰግናለሁ። ሰላም ዋሉ። This is Orthodox. ወገኖች Yes, I am Orthodox. Yes, I am Orthodox. ገለባ ናቸው። Clear Orthodox. ባዶ ማለት ነው። ባዶ ዕቃ ብሎ እንኳኳ ማለት ነው። ኳኳኳኳኳኳኳኳኳኳኳ ሲኖ ኤርሚ ሲኖ አንድ ቢያጆ ገልብጦ ይሄ ኦኖ ማውራት ይቆራጥ ቆይ መንኳኳት ብቻ ኳኳኳኳኳኳኳኳኳኳኳኳ አለች። ጨረሰች። በቃ ወጣች። እናንተ ናችሁ ዘንዶ፣ እናንተ ናችሁ ኳኳኳኳኳኳኳኳ አለችና በቃ This is Orthodox. እውነቴን ነው የምላችሁ። 1700 ዓመት ነበረች የተባለች አለች የተባለች ቤተክርስቲያን እንዲህ አይነት ትውልድ ነው ያፈራችሁ። እንዲህ አይነት ትውልድ ማለት ነው 2 ደቂቃ ጸንተው መናገር እንኳን አይችሉም። ምክንያቱስ ባዶ ናቸው። ባዶ ማለት ቀፎ ባዶ፣ የእግዚአብሔር ቃል ዕውቀት የላቸውም። ምክንያቱም እነሱ ዘመናቸውን ሲሳደቡ ነው የኖሩት። በእንቴም በመሳደብ ነው የኖሩት። መጽሐፍ ቅዱስ ያነቡ አልኖሩ። አሁን ችግሩ የበላና በሆዱ የሞላ ሰውና ባዶ ሆዱን የሆነ ሰው ትግል ግጠሙ እንደማለት ነው። ጴንጤው በልቷል ለረጅም ዘመን እግዚአብሔርን ቃል። ኦርቶዶክስ ደግሞ ባዶ ናት፣ ምንም የላትም። ነጠላዋን አዘቅዝቃ ሄዳ ቅዳሴ ጸበል ጠጥታ የምትመጣ ሴትዮ ምን ብላ ትመልሳለች? እዚህ ጋር ምንም። ወደ ምስራቅ ዙሩ ሲሏት ወደ ምስራቅ ትዞራለች። ቁጭ በሉ ሲሏት ቁጭ ትላለች። የተቀመጣችሁ ተነሱ ተብሎ ሲባል የተቀመጡ ይነሳሉ። በቃ ይሄው ነው ክርስትናው እንግዲህ ማለት ነው። ኤኒዌይ እሺ ቀጥሉ ቢኒ። አረ ምኑን ቀጠል ነው? እኔ እኮ በመሀል እኮ አንድ ዲጄ ገብታ በቃ ይኸው በጠበጠችው። ዳጊ ደግሞ ባትጠይቅ ይሻል ነበር። ገለጥከው ውስጧ ያለውን ታውቃለህ። ታምቆ የነበረውን ኤርሚያው ከጨረስክ ከአንተ ጋር ይቀጥል። አቤል ቀን ሰው ነው የሰማኝ ነው። ግን ቀጥሉ። አቤልማ እኮ ቅድም እኮ ጨረስን። እሱም ጋር እኮ አቤል ቅድም 12ቱ ከዋክብት የያዕቆብ ልጆች ናቸው አለን። ቀጥሎ ሐዋርያቱ ናቸው አለኝ እና ጭንቅላቷ ላይ መቀመጧ ምንድን ነው? የስለ 12ቱ የያዕቆብ ልጆች ከሆኑ ሊፈርዱ ነው አለኝ።
ሐዋርያቱ ከሆኑ ደግሞ ሊፈረድባቸው ነው አለኝ። እንዴ የያዕቆብ ልጆች ፈራጆች እነዚህ 12ቱ የያዕቆብ ልጆች አይደሉም እንዴ? ሐዋርያቱ ራሱ እኮ የያዕቆብ ልጆች ናቸው። እስራኤላውያን ናቸው ለማለቴ ነው። የእስራኤላውያን የያዕቆብ ልጆች ናቸውና 12ቱም ሐዋርያት እኮ ከዚሁ ነገድ ከዚሁ ህዝብ የወጣ ነው። እና ይታያችሁ ይህን ክፍል ጠቅሰው የወንጌላውያን አማኞችን እኛን ለመሳደብ ለማብሸቅ ብለው የሚጠቀሙበት ቃል ነው። ራሳቸውን ግን መልሶ የሚወጋቸው የመውጊያውን ብረት ብትቃወም ለአንተ ይብስብሃል ተብሎ የተባለው ቃል ነው። ይህን ቃል አንድ ኦርቶዶክሳዊ ደፍሮ እንደው በተለይ እንደዚህ እንደው እውቀት አለን በደንብ የሚሉት ገብተው ይህን ቃል ሊናገሩበት አይችሉም። ቅዱስ የእግዚአብሔር ልጅ ምስክሬ ነው፣ አይችሉም። ብዙዎችን አይቻሉ በእነዚህ ዘመናት ላይ አይችሉም። ያው ዘንዶ እያሉ ይኖራሉ እንጂ አይችሉም። በፍጹም አይችሉም። ሰኔ ጎልጎታ ያነበበ ሰው እንዴት ብዬ ይመልስልኛል? እኔም ራሱ ይሄንን አርዕስት ብዬ መምጣቴ ሰኔ ጎልጎታ ነው። በሰኔ 21 ቀን በማከነ መቃብሩ በጎልጎታ ስትጸልይ እንዲህ ብላ እመቤታችን እግዝእትነ ማርያም ወላዲተ አምላክ ወላዲተ መብርሃን አቁራሪተ መዓት ሳሊተ ምሕረት ማምላክ ወላዲተ አምላክ ይልላል። ተረታም ትውልድ እኮ አልኩ። የተጠየቀው ዘንዶ ማን ነው ተብሎ ሲባል አይናገሩም። ከተናገሩም ፔንቴ ነው ይላል። 10 ቀንዶችስ 10 መንግስታት ናቸው ይላል። ከየት ነው የሚወጡት? እንጃልህ አጠይቀኝ ይላል። እሺ 7ቱ ራሶች ምንድናቸው? 7 ራሶች ማለት አንድም 7ቱ ኃጥአን ማለት ነው ይላል። ምንድነው 7ቱ ኃጥአን? ስርቆት፣ መጠጣት አይሉም። ስርቆት፣ ህልመ ሌሊት እና የቀረውን እመቤቴ ትግለጥልኝ ይላል። እንዴ በሱባኤ ጠይቅ ነው እንጂ በሱባኤ ጠይቅ ይላል የቀረውን። እንዴ ወንድሞቼ እናቶቼ፣ አንድ እስልምና እምነት ተከታይ ምን ሲል እናገር ሰማሁትኝ። ኦርቶዶክስ እና ካቶሊክ የሚባል ሃይማኖት ከተኙበት እንዲቀሰቅሳቸው ጴንጤ የሚባል ማህበረሰብ እግዚአብሔር ነው ያስነሳባቸው እነሱ ላይ ብሎ ሲል ሰማሁት። በእውነት በጣም አደገኛ ነገር ነው የተናገረው። ሙስሊም ነው እስላም ነው። የተኛቸዋን ኦርቶዶክስና ካቶሊክን ከተኙበት ለመቀስቀስ እንደ ማንቂያ ደወል እግዚአብሔር ያስነሳባቸው ጴንጤ የሚባል ማህበረሰብ ነው አለ። ለዚህ መገለጥ በእውነት አጨብጭቤ ያለው እኔ። ሙስሊም ቢናገረውም ግን የተናገረው ሐቅ ነው። ጌታ ይባርከው ብያለሁ። ለጥ ብለውላል። ትልላለች ቫቲካን እዛ 500 ዓመት ማርያም ታድናለች ብላ ስትኖራ ከ500 ዓመት በኋላ ወኪ ብላ ጣዋጣት ልጆቼ ይቀሰቅሱኛል። ሚስቴን ሁሉ ነው ያሳጋት። ባባ ወኪ ጠዋት ተነሰው አንዷ ጆሮዬን ተቆረቆራለች፣ አንዷ ጉንጬን ይመታሉ። ከባውኝ አልኩ የወለዱ ልጆች ኦርቶዶክስን ካቶሊክን ማን ወኪ እንዳለት አይደለም። ከ500 ዓመት በኋላ ተነስታ ማርያም ከኢየሱስ ክርስቶስ እኩል አታድንም በላለችልህ። የኛዋስ ለጥ ብላላለች። ብፁዕ አቡነ ማርቆስ ተኝተን ምናም ነገር ብለዋሉ። ለጥ በግ እየቀበሩበት ታዲያ ትውልዱ እንዴት አይተኛ? አንተ እኔ 10 ዓመት ሙሉ ኦርቶዶክስ ወኪ እያልኩ እየቀሰቀስኩ ነው። ወኪ ኦርቶዶክስ ኩላይቷማ ምን በወጣት ኤርሚያው አሁን እኛ ምንም ለማንቃት ከዚህ አይነት ቅስቀሳ በባለፈ መዝሙር አሁን ልዘምርላት የፈለኩት
ትዊንክል ትዊንክል ሊትል ስታር ይሄን ነው በነጠላ ዜማ መልቀቅ ያለብን። ያው ግን ምንድነው ሀሳብ? እኔ በቃ ይጨርሻለሁ ለዛሬ። አይ እውነቴን ነው የምልህ። በምን ብለን ተኝቷል እኮ ህዝቡ። ይህ ያስተካላሉ። ምን ልንዘምር ታዲያ? ምን እንዘምር እንዴ? ኤርምዬ አቡነ እንድሪያስን ታውቃቸዋለህ? ድሮ ኧረ እኔ ተወኝ። ምን አውቃቸዋለሁ? እሳቸው በበጉ ነው የማውቃቸው። ከዛ ፊት አላውቃቸውም ነበር። ጎንደር ቄቆስ ቤተክርስቲያን የነበሩ እኮ ናቸው አባ ጓጽዋ የሚባሉ። በጣም የሚገርም ነገር። አዎ በጣም ጦርነት አንድ ጊዜ ተነሷ የጎንደርን ወጣት ያስጨረሱት እሳቸው አይደሉ እንዴ? በአባማ ኢየሱስ ጊዜ። ኧረ ተው በቃ ተው። ያው በጉ ላይ ብንቆይ ይሻላል። ግን ለምንድነው ዝም ያላችሁት? የበጉን ጉዳይ አቤል ካነሳው አዘና እኔ ከሱ የበለጠ የእግዚአብሔርን በግ አጥፍተው የመጡ ሰው ስለሆኑ ብዙ እሳቸው ላይ ብዙ አስምሬበታለሁ። እዛ የበለጠ ነገር የገነገነ ነገር አለ። የጎንደርን ወጣት ሁላ ስንት የተጨፈጨፈበት እሳቸው እጅ የነበረበት ነገር ነው። እዛ ወዲያ ነው አዲስ አበባ ሾልኮ መጥተው የተቀመጡት። አሁን አቡነ እንድሪያስ ተብለው ተቀምጠዋል። ግን ሊቅ ናቸው ሰውየው፣ አውቃቸዋለሁ። መጽሐፍ ጋር ነው አይናቸው ተተክሎ ማየው የነበር ገና ሀው እየተማርኩኝ ቤተክርስቲያኗ። ስለዚህ በቃ አሁን የራእይ መጽሐፍ ምዕራፍ 12 በቃ አብራራሁ አቤልዬ ነው የተረዳሁት። ነው የዛሬ 20 ምናምን ዓመት እኮ ነው ኤርሚ። ገና አሁን ወደ መጽሐፉ እንደገና ልዞር ነኝ። አሁን ጊዜ እያገኘው ነው። ሚካኤልና ሰራዊቱ ዘንዶን ተዋጉት ይላል ቁጥር 7 ላይ። እንዴት ነው የምትረዳው እሱን? እንግዲህ የዛን ሰዓት መላእክት ለእኔ ስገዱ ያለው ዳቢሎስ ነበረ። የዛን ሰዓት የተዋጉት እነሱ ናቸው መላእክታኖች ነው የምለው። ለአዳም ሰገዱ አይደል እንዴ? ከነ ሰራዊቱ ጋር ጦርነት የገጠሙበትኝ በሰማይ ሰልፍ ሆነ የሚለው ሚካኤል እሱ መጀመሪያ ነዋ። ወደ ሲወድቅ ለእኔ ስገዱ ባለው ጊዜ ባለነው እንጽና ብሎ መላእክቶች የተናገሩት በኋላ ከዛ በኋላ እሱ የቱ ጋር ነው ለእኔ ስገዱ ያለው? የቱ ጋር ነው ባለነው እንጽና ብሎኛል? እሱ በሌላ መጽሐፍት ነው አባቶች ነው ሲያስተምሩ የሰማሁት። ከየት ነው የቀዱት አባቶች? አይዶን ብዙ መጽሐፍት እኮ ነው ያለን። ኦርቶዶክስ ማይክ አትክፈት እሺ። እኔ ነኝ ሚዩት ማድረግ። ማይክ አትክፈት እና ያኔ ነው ሚካኤልና ሰራዊቱ ዘንዶን የተዋጉት። አዎ ዘንዶን የተዋጉትኝ ሲሶን እያሰበ ወደ ምድር ወደቀ የተባለው ከተጣለ ወደዚህ ነው። እንግዲህ እንደዛ ነው የምረዳው። ኤርሚ ግን የኔን ጥያቄ አረሳሳብኝ እኮ። ምን ነበር ማቤል ማርያም በምጥ ነው የወለደችው ብዬ ጠይቄው ሰው ጸጥ አለ እኮ በዛው። አሁን ልመልስልህ ብዬ እኮ አሁን እሱን እንግዲህ ከመጽሐፍ እንደ መጽሐፍ ሳየው ሐዋርያው ጳውሎስ ምን ያለ ተፈጥሮ ተማሩ ይላል። ተፈጥሮ አያስተምራችሁም ወይ ይላል። አሁን ከተፈጥሮ ስማር ሁለት ነገር ነው መማረው። አንድ ያለምጥ ወለድኩ የሚሉ ሴቶች ሰምቼ አውቃለሁ። ያለምጥ ምጤንም አላስታውሰውም የሚሉም አሉ። አሁን ምሳሌ ልስጥ ዳግዬና እዳሪ ስትወጣ ምሳሌ ቅርብንና አንድ ጊዜ አሳማኝ ምሳሌ ነው። በቃ አጭር መልስ መልስልኝ። ማርያም በምጥ ነው የወለደችው አይደለም የወለደችው? በቃ ሁለቱን እቀበለዋለሁ። ሁለቱንም? አዎ። ለምን ብትለኝ የሰው ልጅ ያለምጥ ነው የወለደችው? አዎ። ስንቴ ነው የወለደችው? ሳያምጡ ምጣቸው ምጥ ማለት እኮ ህመም ብቻ እኮ አይሆንም እኮ። አንዴ የጠየቁን ብቻ መልስልኝ አቤል። ማርያም በምጥ ነው የወለደችው? ስሙት ብቻ ከታች አይመልስልኝም። ማርያም በምጥ ነው የወለደችው ያለምጥ ነው የወለደችው? በምጥም ብትለይ ይቀበላለሁ፣ ያለምጥም ብትለይ አይደለም። እኔ መልስን ያልሰጠም እኔ ጥያቄ ብቻ ነው የምሰጠው። ሁለቱም ለኔ መልስ ነው። ማርያም በምጥ ነው የወለደችው ያለምጥ ነው የወለደችው? ሁለቱም ለኔ መልስ ነው አልኩህ እኮ። ይሄ መልስ አይሆንም። ሁለቱም ላንተ መልስ ሊሆን ይችላል፣ ለኔ ግን አይሆንም። ሁለት መልስ የለም። ኦኬ ለኔ መልስልኝ። ላንተ ሁለቱም ነው፣ ለኔ መልስልኝ። ማርያም በምጥ ነው የወለደችው ያለምጥ ነው የወለደችው? ሁለቱን እቀበለዋለሁ አልኩህ። ይሄ ለኔ መልስ ነው። ተቀበለው። ለምን ሶስተኛም ጨምራ አትቀበል? እኔ ምን አገባኝ እኮ ወንድሜ። የጠየቅኩን መልስልኝ። በምጥ ነው የወለደችው ያለምጥ ነው የወለደችው? ማርያም እንደዚህ ትጨነቃላችሁ? ተረት ባይሰሩ ነው ያለምጥ እቀበለዋለሁ።
ተቀበል እኮ የፈለከውን እኮ አልኩ የፈለከውን ስትቀበል መኖር ይችላል መልሱን ንገረኝ መልሱ ሁለቱም ለኔ መልስ ነው ስለዚህ በሁለቱም ነው የወለደችው ማለት ነው በመጠም ያለ መጠም ነው የወለደችው ሁለቱም መልስ ነው ለኔ አዎ እኮ ስለዚህ ማርያም አንዴ ነው የወለደችው በእናንተ ማለት ነው ስለዚህ አንዴ በመጥ አንዴ ያለ መጥ ነው የወለደችው ኢየሱስን ማለት ነው አዎ እስቲ አሁን አንተ ሽንት ቤት ስትወጣ ወንድሜ ባከነ በሚቀፍ ነገር ተናገር መጠይቀን መጀመሪያ መልሰው ቀላል ጥያቄ እኮ ነው እንደጊ ማርያም አንዴ ነው የወለደችው አንዴ ያለ መጥ አንዴ በመጥ ወይ ደግሞ ግማሹን በመጥ ግማሹን ያለ መጥ ነው የወለደችው እኔ ሁለቱን እቀበለዋለሁ እኮ ሁለቱን ስለተቀበልከው ነገር ያብራራልኝ የተቀበልከው ሳታምጥም አመጣም የሚለውም እቀበለዋለሁ ከተፈጥሮ ጋር እኮ አንድ ልጅ ነው የወለደችው ኢየሱስ ስትወልደው ነው የወለደችው ሳታምጥም አመጣም ነው የወለደችው ሁለቱን እቀበለዋለሁ እንግዲህ እኔ በዚህ ያዘ እኮ ተቀበለዋለህ አትቀበለውም ያለለ አትደጋግመው ወንድሜ ስለዚህ አንዱን ኢየሱስ ስትወልደው አንዴ አመጣ አንዴ ሳታመጥ ነው የወለደችው እንዴት እንደተረዳ ያለው ሁለቱንም እኮ ተቀበልክ አሁን እኮ አንተ ደግሞ ለየት ያለ ነው ተሰምቶ እኮ ሶስተኛ ጥያቄ ነው እየጠየቀኝ ያለው እኮ ከተረዳ ሁለቱን እቀበላለሁ አልኩ ተቀበለዋለሁ ሁለቱን ስለምትቀበለው ያባራኑ ነው ሳታምጥ ወለደች የሚለው በጸጋ እቀበለዋለሁ አመጣ ወለደች የሚለው ደግሞ በተፈጥሮ እቀበለዋለሁ ስለዚህ በተፈጥሮ አመጣ ነው የወለደችው በተፈጥሮ አው ሳይንሱ የሚለው የሰው ልጅ አምጦ ነው የሚወልደው ስለዚህ ማርያም በተፈጥሮ አመጣ ነው የወለደችው ከተፈጥሮ መማራለሁ ያ አይመልሰውም ተመልከቱ ግን ዝም ብሎ ይዞራል ማርያም በተፈጥሮ በምጥ ነው የወለደችው ይኸውልህ በጸጋ ሳታምጥ ማርያም በተፈጥሮዋ በምጥ ነው የወለደችው ተፈጥሮ ይዛልኝ እኮ ተፈጥሮ የሚያስተምረኝ እሱ ነው እንግዲህ ሰው ልጅ አመጣ እንደሚወልድ ተፈጥሮ አስተማረ ጥሩ ተማር ካንተ ከዛ ከተፈጥሮ ያገኘውን ዕውቀት ንገረን ማርያም በምጥ ነው የወለደችው በተፈጥሮ ከተፈጥሮ ያገኘውተኝ ዕውቀት ሴት ልጅ አመጣ ትወልዳለች ከመንፈሳዊ መነጽር ደግሞ እንደዚህ ከምትጨነቁ መጀመሪያው ተረቱን አለ ማለት ነበር አይ ተረቱን ባትሉ ኖሮ ራእይ 12 ላይ የፈለጋችሁትን ጨዋታ መጫወት ትችሉ ነበር እንዳትጫወቱ አርጋችሁ ራሳችሁን ቆለፋችሁ በምጥ አልወለደችም ብላችሁ አሁን እዚህ ጋር ስትመጡ ጭንቆ ሆነባችሁ ቢጨንቃችሁ በምጥም ያለ ምጥም ነው የወለደችው ሚሉላ ልጅ ተፈጠረ ቤታችሁ በመንፈሳዊ መነጽር ስታየው በጸጋ ነው የወለደችው መጽሐፍ ቅዱስ አንተ ማትለው የለም እኮ አንተ እህቴን እኮ አያልክ ነው እህቴ አያነሽ ነው ምናምን እኮ ያልክ ሰው ነው እኮ አንተ እኮ ለየት ያልክ አንተ እኮ ኦርቶዶክስም አይደለም አንተ ማታወራው የለም በመረጃው ላለች ነው እንጂ ያለው ዲያብሎስ ወልዳለች ነው ያለው አህያም ነገር ብሏል ስለ አህያም ያወራው ነገር አህያ ሰግዳለሁ መንፈስ ይወለዳል አሁን ማርያም በምጥም ያለ ምጥም ወለደች ብትለኝ አሁን ባንተ ገረባለሁ ወንድም አላንተ እኮ መጸለይ ነው ያለብኝ እኮ አንዱ ስላንዱ ይጸልያል መልካም ጸሎት ጥሩ ነው እኮ ጸልይልሃለሁ በቃ ወዳል ለማንኛውም አንድ የሚታርገው አንድ ደቂቃ ለብሮ አብዲ አንተ ያተለየት ያለ እንትን ነው በጣም ስፔሻል አቴንሽን የሚፈልግ ነው ለማንኛውም በኤርሚ የቀጥሉበት መጀመሪያው ያን ተረት ባይሰሩ ኖሮ ይሄ ጣጣ ይመጣል ብለው ምኑን ተበላሸኩ ኤርሚ ሙሉ ምዕራፍ ተበላሸባቸው ታምረ ማርያም ላይ ያለ ልጅ ወለድኩ ብላ እኮ ነው ያለችው ማርያም ራሱ ግን ሙሉ ምዕራፍ አላበላሸባቸውም ኤርሚ ሙሉ 12 እንዳለ ራእይ 12 አበላሽ ሻተር ነው ያደረገባቸው በቃ ቀጥሉ ኤርሚ እንዳለ ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን ራእይ መጽሐፍ ምዕራፍ 12ን ጠቅሳ ለማርያም ነው ብላ ስትል የወንጌል አማኞች የትኛውን ቦታ ላይ የምጠይቋቸው ጥያቄ ማርያም የወለደችው በምጥ ነው ወይስ ያለ ምጥ ነው የወለደችው በሏቸው ሌላ አትከራከሩ በቤት ውስጥ የትኛውን ቦታ ላይ ራእይ መጽሐፍ ዘንዶ በሴቲቱ ላይ ተቆጥቶ ምናምን ብሎ ሲል ራእይ መጽሐፍ ምዕራፍ 12 ማለት ነው በለው አዎ ማን ነው ዘንዶ ብላችሁ ጠይቁት እናንተ ናችሁ ነው ብሎ የሚል ሴቲቱስ ማናት ማርያም ቀጥላችሁ የምትጠይቁት ሌላ አይደለም ማርያም በምጥ ነው የወለደችው ወይስ ያለ ምጥ ነው የወለደችው ብላችሁ ጠይቋቸው አይ በምጥ ነው ብሎ ያን ራእይ መጽሐፍ ምዕራፍ 12ን ከተናገረ ታምረ ማርያም ታምረ 12 ላይ ያለ ምጥ ወለድኩ ብላ ትለዋለች ታምረ ማርያም ላይ ያለ ምጥ መጽሐፍ ቅዱስ ላይ በምጥ ያለ ምጥ በምጥ ያለ ምጥ እዛው ስምጥ ታደርገዋለህ ማለት ነው በቃ በ12 ቁጥር መስማር ዘግተው ወይ እዛው ሄዶ አውዝ ቢላሂ ይልልሃል ገብቶ ማለት ነው እዛኛው ቤት በምጥ ነው የወለደችው ያለ ምጥ ታምረ ማርያም በምጥ ነው ራእይ መጽሐፍ ምዕራፍ 12 ያለ ምጥ ነው ታምረ ማርያም በምጥ ነው እንዴ በምንድን የወለደችው በምጥ የወለደችው ያለ ምጥ በምንድን ነው አልከኝ
በምጥ ነው። እስኪ አንዴ ድገመው። ያለ ምጥ ነው። ያለ ምጥ በምጥ ያለ ምጥ ሐመሯ ሁሉም መልስ ነው እኮ አለ መላይ ሳይደርስ ገና የአቤል ለየት የሚያደርገው ሐመሯ ሁሉም መልስ ነው አለና አንድ ሴት አንድ ልጅን ያለ ምጥም በምጥም እንዴት ነው? ምን አይነት በየአይነት ጌታ ኢየሱስ ዳግም ጨርሳችሁ እኮ እኔን ታስተናግደኛል። የወለደችው አለው ዳጊ ራሱ ግራ ገብቶት መልሱ አወሩት። ዮናስ ኦርቶዶክስ መሰለኝ ዳጊ ዮናስ ኦርቶዶክስ ነው። አይ ቀጥሉ ቢኒ ቀጥል ቢኒ ሰላም አሉ ለታችሁ ጭራሽ መጽሐፍ እንዳይገባን አድርገህ ቁልፍልፍ አድርገው እሺ ሌላ ጊዜ በደንብ አንብቤው እመጣለሁ። እሺ እንጠብቃለን። አቤል አንተው ነህ እንግዲህ አንተው ነህ ያለህ ኦርቶዶክስን እየታደካተ ያለው አንተው ነህ። አንተው ነው ተስፋ እናደርጋለን። መልካም ቴንክ ዩ። እሺ ቢኒ አውራው ዮናስን በምጥ ያለ ምጥ ዮናስ እንኳን ደህና መጣ። አመሰግናለሁ። ከየት ቤተ እምነት? የኢትዮጵያ ኦርቶዶክስ ተዋህዶ። መልካም ዌልካም። እሺ ዘንዶ የተቆጣባት ሴት ማን ናት? ድንግል ማርያም ናት። ራእይ ላይ ያለችው ራእይ 12 ላይ። አዎ በጣም ጥሩ። ሴቲቱ በጣም ተጨንቃ አመጣለች አይደል? አዎ እውነት ነው ተጽፏል። ማርያም አመጣን የወለደችው በምጥ አልወለደችም። እሷ ክብሯ ታላቅ ስለሆነ በድንግልና ራእዩ አልተሳሳተም እና ራእዩ ላይ አመጣ ወለደች ይለናል። አንተ ደግሞ አላማጠችም ሐሳቡን ሐሳቡ ይሄ ደብል ቶክ ተጨንቃጮች ነው የሚለው። ምጥ ተይዛ ተጨንቃጮች ተጨንቃ። እሺ ኤርሚዬ ቢኒን ላውራው ለቢኒ ነው የሰጣኸኝና እሱ ጋር ጨርስና እሱ አቀንተው ወደ አንተ ሪፈር ያደርጋል። ቀጥል ከቢኒ ጋር ለሱ ስለሰጣኝ እሱ ጋር ልጨርስ ከይቅርታ ጋር ብራዘር። እኔ ቃሉን የተናገረውና አይ ቃሉን ነው ያ ቃሉን የተናገረው ተጨንቃጮች ነው የሚለው ነው ያልኩት። ቀጥሉ። ችግር የለም እሱ ጋር እንጨርስ በቃሽ። እሺ ቢኒ ተጨንቃ ጮኸች ይላል። እውነት ነው። እዚህ ጋር ምን መሰለ መጽሐፍ ቅዱስ ደብል ቶክ ወይንም ደግሞ ደብል የሆነ ሜሴጅ ማስተላለፍ ልማድ ነው። ብዙ መጥቀስ ይቻላል ማለት ነው። በአንድ ሐሳብ ላይ ምን አልከኝ? ደብል ቶክ ነው ያልከኝ? ማለቴ ይሄ ደብል የሆነ ሐሳብ ማስተላለፍ ልማድ ነው። ብዙ ጥቅስ ላመጣልህ እችላለሁ በአንድ ቃል ላይ። ነገር ግን እኛ በለመድነው ብቻ እንደማይተረጎም ለምሳሌ በዮሐንስ ወንጌል ማርያም ላይ እንቆምና እሺ ማርያም ላይ ቆመን ማርያም ናት ብለኸኛል። ራእይ ላይ ያለችው ብያለሁ። ኦኬ በታላቅ በምጥ ተጨንቃ በታላቅ ጩኸት እንደጮኸች እናውቃለን። ጭንቀቷን ጩኸቷን ሁሉ ይናገራል ከምጡ ጋር ተያይዞ። ማርያም ደግሞ አመጣ አልወለደችም እያልከን ነው። እሱ ደግሞ ያው ታምር 12 ላይ ታምረ ማርያም ላይ አለ ያለ ምጥ ነው የወለደችው። ስለዚህ አሁን እቺን ማርያም ናት ካልከን የመጽሐፍ ቅዱሷ ላይ ማርያም ናት ካልከን ማርያም አመጣለች እያልከን ነው ማለት ነው። አላልኩም ወንድሜ፣ አሁን ስላላዳመጥከኝ ነው። እዚህ ጋር ያለው ሐሳብ ምጡ የወሊዱን አዳምጠኛ ዮናስ እሺ አንተ ጨርስና ከዛ እኔ እናገራለሁ። አይ ተርጉሞ በቃ አንተ ያው እዛው ማርያም አመጣለች ያለው እስቲ ምጧን ምን እንደሆነ ሌላ ምጥ አይነት ከሆነ አንተ ተርጉመውና እኔ ልስማ። እሺ እጅግ አመሰግናለሁ። እሺ በጣም አመሰግናለሁ። እንግዲህ ምንድነው የሚለው እዚህ ራእይ 12:2 ላይ ምዕራፍ 1 ላይ እርሷ ጸንሳ ነበር ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። ተጨንቃ ጮኸች። አሁን ይሄ ምንድነው እዚህ ጋር ደብል የሆነ መልእክት ነው የሚያስተላልፈው። ሁለት ነው መልእክቱ። አንደኛ ወሊድን የሚናገር ነው ማለት የህፃን መወለድን ወይንም ደግሞ ልትወልድ ያላት ሴትን ይናገራል። ሁለተኛ ነገር ደግሞ የሆነ መከራ፣ ችግር፣ ስቃይን ያሳያል። እዚህ አውዱ እንደሚናገረው ስደት አለው፣
ስቃይ ያለው መሰደድ አለው የእግዚአብሔር እርዳታ አለው ምናምን ይሄ የሚያሳይህ ምንድነው ስደቱ ሁኔታውን ስታየው ያ የመከራውን ጭንቀት ምናምንም ያሳያል ሁለተኛ እዚህ ጋር ግን ያለው ሐሳብ ተጨንቃ ጮኸች የሚለው ለሰዎች ድንግል ማርያም እኛ አማላጅ ናት ብለን ታማልደናለች ብለን ነው የምናምነው ልክ እንደ ዮሐንስ 2 ላይ እንዳለው ሐሳብ ማለት ነው ስለዚህ እዚህ ጋር ስለ ሰዎች ዲያብሎስ በሰዎች ላይ በቁጣ ወርዶ በአዳም ልጆች ላይ ቁጣውን ካሳየ በኋላ ምንድነው ራእይ መጨረሻው ላይ በኋላ እናነበዋለን ምንድነው የሚለው በምድርና በውስጧ የምታድሩ ወዮላችሁ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወርዷልና ይላል ቆይ አንዴ አዳምጠኝና ከዛ ስህተት ከሆንኩኝ እኮ በኋላ እንትን ስለኛለህ አይደለም ወንድሜ አንድ ጊዜ ልናገርና ከዛ ስህተት ከሆንክ ታርመኛለህ ዝም ብለህማ የሌለ ነገር እኮ አትንገረን አንዴ ህፃናት እኮ አይደለም የተጻፈ ነው እኮ አሁን የተናገርኩት አንድ ነገር ቆይ ዮናስ አንድ ነገር አንብበን ገብቷል መረዳት የምንችል ሰዎች ነን ዝም ብለህ የሌለ አርቲቡርካ አትንገረን ለምሳሌ ዘንዶ ስላስጨነቃት የተጨነቀችው ተጨንቃይጮቹ እሺ አንድ አዳምጥ አሁን እንዳታቋርጠኝ ስለ ክርስቶስ ጥያቄ ቀጥታ መልስልኝ አንድ አዳምጠኝ አትበለኝ ዘንዶው ስላስጨነቃት ነው ወይ ተጨንቃ የጮኸችው ወይስ ምጥ ልትወልድ አመጣው የጮኸችው ምልጃን ነው የሚያሳየው ጮኸቷ ይሄ ምጥ የተባለው አዳምጠኝ ልናገር እንጂ ዮናስ ኖ ይስ እንደ ቢኒ እየመለሰኮ ነው ጥያቄ ልጇን ነው የሚያሳየው ያለው ቆይ አዳምጠኝ እዚህ ጋር ሲጀመር ምን ይያልኩ ነው እዚህ ጋር ደብል የሆነ ሐሳብ ነው ያለው ዮሐንስ ራእይ ሲጀመር ሐሳቡ ጥልቅና ብዙ ተደራራቢ ነገሮች በአንድ ሐሳብ ላይ ብዙ የሆነ መልእክቶች የተላለፈበት ሐሳብ ነው ስለዚህ እኔ እድል ሰተኸኛል እስከማብራራው እድል ሰጠኝ ከዛ በኋላ ልሳሳት በቃ አንተ ታርመኛለህ አንድ ጊዜ እድል ሰጠኝ ላብራራ ልቀጥል ካብራራው ጥያቄን አልመለስክልኝም ካብራራው ላይ ጥያቄ እኮ ጠየቁ አልጨረስኩም እኮ ወንድሜ አልጨረስኩም ስጨርስ ነው ካብራራሁት ላይ እኮ እንትንም ዳብል ቶክ ነው የሚታየው ይጨርስ እኔ እንደውም ትሪፕል ቶክ ይታየኛል እሱ ሲጨርስ እኔ እንቀጥላለሁ እሺ ጨርስ እሺ ቆይ በደቂቃ ይሁን እንዳታስረዝመው 3 ደቂቃ ልስጥህና ያለህን ሐሳብ በዛ ውስጥ ጠቅልለው ይሄው እሺ እዚህ ጋር ምጥ የተባለው ነገር ልጅን እንደማያሳይ ማስረጃዬን እዚሁ ጋር ማጠቅስልህ ምንድነው ገላትያ ምዕራፍ 4 ቁጥር 19 ላይ ቅዱስ ጳውሎስ እንዲህ ይላል ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለእናንተ ምጥ ይዞኛል ይላል እንግዲህ ተመልከት ቅዱስ ጳውሎስ ወንድ ነው ሊወልድ አይችልም በምንም ተአምር ማለት ነው ስለዚህ ምጥ ይዞኛል ሲል አሁን እዚህ ጋር እንግዲህ በእናንተ ተረዳድ ከሆነ እሷ ድንግል ማርያም ምጥ ይዟታል አልያዛት ምን የሚያስብል በፍጹም አልነበር በእውነቱ ከናንተ አይተበቀም ነገር ግን እዚህ ጋር ቅዱስ ጳውሎስ ምጥ ይዞኛል ሲል ምንድነው መጨነቁን ስለ ሰዎች ምልጃውን ሰዎች ድኑ ዘንድ ስለ ሰዎች ያለውን ጭንቀቱን ለሰዎች ድህነት መጨነቁን ገብቷል ጸሎቱን ነው የሚያሳየው እዛ ጋርም ያለው ከዚህ ሐሳብ ከገላትያ 4:19 ሐሳብ ጋር የሚገናኝ ነው ያ የራእይ 12 ሐሳብ ማለት ነው ስለዚህ ይሄ ጮኸቷ ጭንቀቷ የሚያሳየው ምንድነው የዲያብሎስ ቁጣ አለ ከዘሮ የቀሩትን ሊዋጋ ሄደ ይላል እዛው ሐሳብ ላይ ስለዚህ ስለ ሰዎች ጭንቀቷ ምጥ የተባለው ቅዱስ ጳውሎስ እዚህ እንዳብራራው ወሊድን ያሳየም ሁሉ ጊዜ ማለት ነው ምጥ የተባለው ሁሉ ጊዜ ወሊድን ያሳየም እንደመጽሐፍ ቅዱስ ሐሳብ ስለዚህ የሷ ጭንቀት እዚህ ጋር የምናየው ምጥ የተባለው ወሊድን ሳይሆን እዚህ ጋር የሚያሳየው ማን ነው ጸሎት ነው በቃ ማለት ጭንቀት ነው ምን አይነት ጭንቀት ሰዎች ይድኑ ዘንድ ማለት ነው የዲያብሎስ ቁጣ ተጠቅሷል በራእይ 12 ላይ ከዘሮ የቀሩትን ሊዋጋ ሄደ ይላል ይሄን ነው የሚያሳየው 3 ደቂቃ ባይሞላም ሐሳቤ እዚህ ጋር ነው አብረን እንቀጥላለን በጣም ጥሩ እዛው ቁጥር 2 ላይ ነው ያለው ባይዘው እርሷ ጸንሳ ነበር አለን ምጥም ተይዛ ልትወልድ አለን ቅዱስ ጳውሎስ ለወልድ ምጥ ያዘኝ ነው ያለው እሺ ቢኒዬ ሐሳቡ ደብል ነው ብያለሁ ስለዚህ ቀጥታ ጥያቄውን ቀጥታ ነው መልሰው ሐሳቡ ደብል ነው ያለው ወይስ አይደለም ለወንድ ወሊድ አይደለም ነገር ግን ወደደም ተላ ይሄ ቃሉ ግን ጳውሎስ ለመውለድ ምጥ ያዘኝ ነው ያለው ወይስ አይደለም ነው ስለናንተ ምጥ ይዞኛል ነው ያለው ኦኬ ምጥ
በቃ ስለናንተ ውስጤ ምን ብሏል እያለ ነው። ምጥ ይዞኛል። ምጥ ሁሉ ጊዜ በአንድ አይነት አይተረጎምም ልልህ ያመጣውልህ። አደርጋለሁ ግሮን አደርጋለሁ ምጥ ይዞኛል። እንግሊዝኛው ቃል ግሮን ይባላል። ምጥ አደርጋለሁ። ገብቷል? ይሄ ጭንቅ ነው። እሺ ራእይ 12 ላይ ቁጥር 2 ላይ እርሷ ጸንሳ ነበር ምጥም ተይዛ ልትወልድ አለ። አየህ ምጥም ብሎ አልከፈለውም። ኢቭን ምጥም ተይዛ ልትወልድ ተጨንቃ ጮኸች አለ። አቤት እሺ ቀጥል። አው በቃ ማይ ጋር አርቲ ቡርቲ ነው ያወራው እስካሁን ድረስ። አርቲ ቡርቲ አይደለም ቢኒ። አረ በደንብ አርቲ ቡርቲ ነው። ጳውሎስ እሺ ምጥ ያዘኝ ልወልድ አለ። ቆይ ጳውሎስ ምጥ አለኝ ልወልድ አለ። ይኸውልህ ይሄን የጠቀስኩልህ ምጥ በመጽሐፍ አጭር መልስ ነው የምፈልገው። ማብራሪያ ጊዜ ሰጥቼ አብራርታል አለ ወይ አለ ወንድሜ? እኔ ካስረዳሁበት ውጭ እየተረጎምከው ከሆነ እኮ ትክክል አይደለም። እኔ ያስረዳሁበት አማርኛ ምጥ የሚለው ቃል ያዘኝ ልወልድ ነው አንድ ትርጉም አይደለም ያለው ነው እያልኩ ያለሁት። አንድ ትርጉም አይደለም በመጽሐፍ ቅዱስ ነው ያልኩት ወንድሜ። ምጥ ያዘኝ ልወልድ ነው አለ ወይስ አላለም ነው ጥያቄ። ቀጥታ መልስልኝ ፕሊዝ። እኔ ደግሞ ያመጣውልህ ምጥ የሚለውን ተደራቢ ትርጉም ነው ያመጣውልህ። እየሰማኸኝ ከሆነ ገብቷል? ኦኬ መጮ ጀምራል። አሁን ቀጥታ መልስ ስትባል ቀጥታ መልስ 3 ደቂቃ ሰጥቼ ከዛ በፊትም አውርተህ እንደው ሐሳቡን ይጨርስ ብለን ደቂቃም 3 ደቂቃ ሰተን አውርተሃል። አሁን ትጠየቃለህ ላወራኸው ነገር። ጳውሎስ ምጥ ያዘኝ ልወልድ ብሏል አላለም? አጭር መልስ ነው የምፈልገው። ወይ ብሏል? እኔ ደግሞ አጭር መልስ ይሄንን ምሳሌ ያመጣሁት ምጡ ሁሉ ጊዜ አንድ አይነት ትርጉም የለውም ብዬ ነው ያመጣሁት። እሺ ምጥ ህመም ነው አይደል? ጭንቀት ነው ህመም ነው። እሺ ጳውሎስ ለወልድ ተጨንቅ ያለው አለ አላለም? እዚህ ጋር ግን ሴቲቷ እርሷ ጸንሳ ነበር አለንና ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። ምጥም ተይዛ ልትወልድ ለምን ልትወልድ ተጨንቃ ጮኸች አለ። አየህ ምጥ ለምን እንደያዛት ሁሉ ነገረን። አቤት ቀጥል። ምኑን ቀጠልኩት? እዚህ ጋር እኮ በቃ ፈረሰ እንዳለ ያወራው ሁሉ አርቲ ቡርቲ ሆኖ ባዶ በቃ አርቲ ቡርቲ መቼም እዚህ 840 ሰው የተናገርኩት አማርኛ ቅድም አቤልን ባወራችሁት አማርኛ እንዳልሆነ ይገነዘባል። ገብቷል? አይ ቲንክ የበሰለ ሰው ይኖራል ብዬ ስለማምን ማለት ነው። ጥቅስን ያመጣውልህ የአማርኛው ትርጉም ምጥ ሁሉ ጊዜ በአንድ አይነት እንደማይተረጎም አንጥቻ አቅርቤልሃለሁ ወንድሜ። ገብቷል? የዋህንን አታታል። አማጣ በግልጽ አማርኛ ለመውለድ አማጣ ምጥ አንድ አይነት ትርጉም የለውም ብዬ ነው ያን የጠቀስኩልህ ወንድሜ። አማጣ ወይ ምጥ ትርጉሟት እኔ እሱ አልጠፋኝም ወንድሜ። ለመውለድ አማጣ ወይ ጳውሎስ እሱ አንተ የምትፈልገው ሐሳብ ነው። እኔ ደግሞ ያመጣውልህ ምጥ አንድ አይነት ትርጉም የለውም ነው። ጳውሎስ ብላውን ገላትያ ላይ ያነሳኸውን ግለጠውና እየው ለመውለድ አማጥኩኝ አለ ጳውሎስ። ንገረኝ እኔ ያልኩት ነው። ጳውሎስ ለመውለድ አማጥኩኝ አንተ የጠቀስኩ ይሄን ጥቅስ ንገረን። አቶ ቢኒያም እኔ ያን ጥቅስ የጠቀስኩት እኔ ነኝ አንተ አይደለህም። የጠቀስኩበት ምክንያት ደግሞ ምጥ ሁልጊዜ አንድ አይነት ትርጉም የለውም ለማለት ነው። ጳውሎስን አናግረው ይኸውልህ መጽሐፉን ግለጠውና እስቲ ጳውሎስ ልወልድ አማጥኩኝ ያለበትን ንገረኝ ብሏል? ልወልድ ነው ያማጥኩት ነው ያለው? ብሏል ወይ? እኔ ብልህ አሁን እኔ ነኝ እኮ ይሄን ጥቅስ ያመጣሁት። እኔ ካመጣሁት እኮ ምን ለማለት ፈልገህ አመጣሁ ነው እኮ ትርጉም። ያንን ደግሞ ተናግሬያለሁ። ብሏል ወይ አንተ እንዳልከው ሊወልድ አመጧል ወይ ጳውሎስ ንገረኝ። እኔ ደግሞ ይሄን ጥቅስ የጠቀስኩት የምጥን ትርጉም ከአንድ በላይ ትርጉም እንዳለው ልነግርህ ነው። ጨዋታ ደግሞ ጳውሎስ አማጠ ይለናል እንዴ? እዚህ ጋር ሴቲቱ ልትወልድ አማጠች እያለን ጳውሎስ አማጠ። ስለዚህ እና ጳውሎስ ሊወልድ አማጠ። በእውነት ተረታም ትውልድ እውነትን ነው ኤርሜ፣ ጌታ ምስክሬ ነው። እንደዚህ ያለ ሄድና መጽሐፍ ቅዱስ ወይ ቁጭ ብላ አንብብ ወይ ሰምተኝ። ምን እዚህ ጮብናል? ጳውሎስ አማጠ አላለንም።
እና ነገ ጳውሎስን ሲያሳድደው ዘንዶ ነበረ እርሱንም ልትለን ነው? አሸዋ ልትለን እንዴ? ስማ መልሼ አስገባሃለሁ። በትክክል የጠቀስከውን ጥቅስ እያነበብክ ታብራራለህ። ቢኒ ምን መሰለህ ቢኒ ሰማት? አዎ እሺ እኛ ምጥ ለምን ከፈለገ 24 ትርጉም አይኖርም? አንዴ ሚውት አድርገው ወንድማችን አንድ ጊዜ ሚውት አድርገው። ኦኬ ሚውት አድርጌያለሁ። አትክፈቶሽ። አንድ ጊዜ ምጥ ከፈለገ ሁለት ነው ያለው አልከን። ለምን 24 22 አይኖርም? ምን አገባን እኛ የምንፈልገው እንደ አውዱ ነው አይደል? እንደ ተጻፈው ነው የምንፈታው። ያዕቆብ ማን ነው ለጳውሎስ የጻፈው ጋር ያው ጳውሎስ ከሄደ እዛው ፍታው። አሁን እዚህ ጋር ማርያም ናት ያልካት ጋር ምጥ ተይዛ ምን ለምንድን ልትወልድ ይላል ቃል በቃል እኮ አየህ። እንደ ጳውሎስ ነው እንደ ከሌ ነው እንዳትለው የሷ ለየት ብሎ ምጡ ከመውለድ ጋር የተያዘ እንደሆነ ተጻፈ። ስለዚህ ለጳውሎስ ደግሞ ምጡ ከሆነ ነገር ጋር ተያይዞ ከሆነ የሚያገባን ነገር የለም። ለከሊት ደግሞ 29 ትርጉም ልታመጣ ትችላለህ። አሁን ራእይ 12 ላይ ያለው ምጥ ከምን ጋር ነው የሚያያዘው ነው? የራእይ 12ቱ ምጥ የሚያያዘው ከመውለድ ጋር ነው። ይሄን ደግሞ ታሪክ ከማርያም ጋር አገናኝታችሁታል። ማርያም በምጥ ወልዳለች ወይ ይላል የእናንተ ትምህርት አይልም። ስለዚህ ይሄ ክፍል በጠቅላላ ማርያምን አይመለከትም ማለት ነው። ለምን ምጥ እኮ 10 ትርጉም አለ ይኑረው። ይሄ ምጥ የተጻፈው ግን ከመውለድ ጋር ተያይዞ ነው የተጻፈው። ምጥ በ5 ይታያል በስንት ይታያል ያስጨንቃል እኮ ምን ያስጨንቅ ምን ይበል እኛ የሚያገባን እኮ ነገር የለም። እዚህ ጋር የተጻፈው ምጥ ከምን ጋር ነው አብሮ የተጻፈው? ምጥ ካለ በኋላ የሚቀጥለው ቃል ምንድነው? ተይዛ ልትወልድ ምንድነው የሚለን ብኛም ይሄ ሰውዬ አሁን ሲቀጥል ምን ይላል መሰለ? ለሰባት እኮ ይከፈላል። አየ እንትኑ እኮ የምጥ አይነቶች እኮ ምን ይለናል? ከሁለት የግሪክ ቃል መጣ ምጥ ምናምን ልትለን ነው። እኛ ምን አገባን ከየት ይምጣ? እዚህ ላይ ግን ምጥ ያዛት እዚህ ጋር የተባለችው ሴት ልትወልድ ምጥ ያዛት ሴት ነች። እቺን ሴት ማርያም ነች ካልክ ማርያም ምጥ በምጥ ወልዳለች እያልክ ነው። አለቀ። ኢትስ ሶ ሲምፕል። ቢኒ ይቀጥል። እሺ በመጀመሪያ ታስወርደኝ። ያወራው ያለሁት በስርዓት ነው። ምንም አይነት ካንደበቴ ስድብ አልወጣም። ለምን ታስወርደኛል? ለምን ትሰድበኛለህ? በቃ ያለን የገባሁት ያልተጻፈ ለምን ትሰድበኛለህ? አልሰደብኩም። ወንድምህ እኮ ነኝ። ለምን ትሰድበኛለህ? በቃ ከተሳሳትኩ እንኳን ልታረመኝ ነው የምትችለው እንጂ ነው ያወራከው። አሁን ወደ ሐሳቡ ወንድሜ እሺ አሁን እንደ ቀድሞ እንዳትሰድበኝ የመጣሁት ሐሳቡን ለማብራራት እንጂ ለመሰደብ አይደለም። ወደ ሐሳብ ቻው ሸኝቻለሁ። ደግመ እንዳትልክ ፖለቲካን እዛ ሄደ ስራ አርቲ ቡርቲ ወሬን ያወራው አርቲ ቡርቲ ወሬ ስድብ ከሆነብህ የእግዚአብሔር ቃል ላይ ተሳደብከው አንተ ስለሆንክ በደንብ አድርጌ እነግርሃለሁ። አርቲ ቡርቲ ወሬ ጳውሎስን ማማጥ አላልከንም? መመለስ ስለማትችሉ ተረቱ ላይ መቆየት ፈለክ። ኦርቶዶክሳዊ ደብል ቶክ አላለንም። አለቀ እኮ እዛ ጋር ባላት ሁለት ምላስ ማለት ነው። በአማርኛም ስትመልሰው ሁለት ምላስ አለኝ ላጭበረብር የገባሁት ማለቱ ነው። በቃ እሱ እኮ ተናገረ። ምን አጠፋ እንዴ? ስንት አይነት በየ ሌላ ኦርቶዶክሳዊ እሞግታለሁ በእውቀት ትክክል ነው የሚል ካለ ይምጣ። ኦርቶዶክሳዊ አንድ ቁጥር ጻፉልን እናስገባለን። ለምትጠየቁት ጥያቄ ቀጥታ መልስ ስጡ። እንዴ ጳውሎስ አምጧል እና ስላማጠ ምን እናደርግ? ሊወልድ አማጠ ወይ ስትል የልጁ ምጥ ግን አይደለም። ከጳውሎስም ከማርያምም እኮ የልጁ ምጥ ማስኮ ምጥ ያዘው እኮ ሲያቀብጠው ገብ ሌላ አይዲያ ወለደብን አምጦ እኮ እዚህ ጋር ተው እንጂ እንዴ
እኛ ስለ ድንግል ማርያም ናት ስላላችኋት ስለሱ ምጥ ስናወራ እናንተ አመጣችሁ ሌላ ነገር አትውለዱብን እዚህ ጋር ጌታ ሆይ ትዕግስትን አብዛለን። ጌታ ምስክር ነው። እኔ አንዳንድ ቪዲዮዎች አሉ ያሳያቸዋለሁ በኋላ ላይ ጊዜ ካለ እንዴት እንደሚጸየፉት በምጥ ወለደች የሚለውን እንዴት እንደሚጸየፉት በተለይ አንድ ቪዲዮ ላይማ ሰውየው ዝግንን እያላቸው በስማም ይሄን ደግሞ ለማለት ራሱ ይከብዳል። እሷን በምጥ እንደ አረረረ በቃ ሰውየው እንዲህ ዮሐንስ አፈወርቅ ያስተማረው እንሱ ያለውን እንዲህ ከዘገነናችሁ እዚህ ጋር ለምን አይዘገንናችሁ? ይሄ እኮ ነው ችግሩ። መጽሐፍ ቅዱስ ደግሞ ከተረት ጋር ምንም ማቻ አያደርግም። ተረት ይዘመታ አንዴ እቺን ተረት አስቀጠልልኝ ስትል አይሰማህም መጽሐፍ ቅዱስ። ይሄ ነው ችግሩ። በስማም ጭንቅ። አሁን ምን ማድረግ አለባችሁ? ተመደሙ ተመልሳችሁ ያው አንዳንዴ ደግሞ ምጥ ይዘዋት ነበር የሚል ደግሞ መገልበጥ አለባችሁ እቺን ለማትረፍ ራእይ 12ን ለማርያም ለመስጠት በቃ ስንት ቤት ከፍተው ሲያወሩ ነበር። እንኳን ሪሰንትሊ እንኳን በዚህ ጉዳይ ሲያወሩ ነበር። ኮሜንት ያደረግነውን ሁሉ ብሎክ ያደረጉ አስወጡ። ለምንድን? ተረቱን የሚያፈርስ ጉዳይ ስላለ እቺ እንድትሰማ አትፈልግም ሰው አይደል እኮ አሁን እንዴት ይሆናል በምጥ አልወለደች ብሎ ሊጠይቅ ስለሚችል መዝሙር ያሬድ ምን ማድረግ ነበረበት? ተሯሩጦ ነው ብሎክ ያደረገኝ። ተሯሩጦ በቃ እንደዚህ ግን ይሄው ቤቴን ከፍቴ አወራለሁ። ምን ታረጋለህ? አሁን እዚህ ብሎክ አታረገኝም። ይሄው ሚስጥርን አወጣውብ፣ ተረትን አወጣውብ። አይ በህዝቡን በእውርነት ማስቀጠል ስለ ቻሌንጅ መደረግ ስለማትፈልግ የአባቶችን ተረት ማስቀጠል ስለፈለግ ምንም የምታስቆመው ነገር አይደለም። በቃ እግዚአብሔር ይፈውሳችሁ። ቢኒ ይቀጥሉ። እሺ ዳጊ ጸጋ ይብዛል። ዱዋሊቲ ሰላም እንደት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት? ኦርቶዶክስ። በጣም ጥሩ። እሺ በራእይ 12 ላይ ዘንዶ ያሳደዳት ሴት ማርያም ናት እና ታዲያ አገር አምጠው ይወልዳል እንዴ? በጣም ጥሩ። ማርያም በምጥ ነው የወለደችው? አዎ። እርግጠኛ ነህ? እንደ ሴት አምጣ ነው እኮ ወለደች አይደል? ቤተ እምነት ማርያም አምጣ ነው የወለደችው ትላለች ኦርቶዶክስ አይወልድም። እሱን ተወውና አሁን ሀገር አምጠው ይወልዳል ወይ ነው ጥያቄ ነው። ኦርቶዶክስ ማርያም አምጣ ነው የወለደችው ትላለች ወይ ነው ጥያቄ ነው። አንተ ኦርቶዶክስ አይነኝ አይደል ያልከው? እኔ አገልጋይ አይደለሁም እኮ ኦርቶዶክስ ብሆንም እኮ። ስለዚህ ኦርቶዶክሳዊ እስከሆንክ ድረስ የኦርቶዶክስን አስተምሮ የማወቅ ግዴታም ኃላፊነትም ስላለብህ ገብተህ ስለ ኦርቶዶክሳዊ ነኝ ብለህ ስለምታወራ አሁን እንጠይቃለን መልሰን። ኦርቶዶክስ ቤተ እምነት ማርያም አምጣ ነው የወለደችው ብላ ታስተምራለች ወይ? አዎ አምጣ ነው የወለደች፣ ግን ምጧ አልበረታም ነው ማለት ነው። አምጣ እሺ ማስረጃው ምኑ ነው? አምጣ ነው የወለደችው ማርያም ምጧ አልበረታም ግን ብላ ያስተማረችበትን አስተምሯል። ችግራችሁ እኮ መረጃ ትላላችሁ። አሁን እኔ በደንብ አላውቀውም፣ እንግዲህ ግን በትምህርት እንደዛ ነው የማውቀው የሰማሁት። አታውቀውም? መረጃም የለም። ያው ሰው የሚወለድ ታዲያ ሳይመጥ ይወለዳል? አይ እኔ ስለ በቃ አሁን ሳያምጥ ወለደች ሳታምጥ ነው የወለደችው ያለችው ቤተ እምነት ነው። ኦኬ አንተ ደግሞ አይ መረጃ አምጣ እንደዛ መረጃ አምጣ። ችግር የኔ መረጃ አመጣለሁ። ነገር ግን አንተ አሁን ያልከን አምጣ ነው የወለደችው ቤተ እምነት የምትለው አይ ምጧ ቀለል ያለ ነው እንጂ አምጣ ነው የወለደችው ነው የምትለው ስላልክ መጀመሪያ መረጃ ጠይቀናል። ፕሊስ መረጃ ስጠን። ከሌለ በቃ ወይ በጌታ ፍቅር እናሰናበታለን ወይ ሌላ ጥያቄ እንጠይቃለን።
እሺ ለእናንተ አገር አምጦ ይወልዳል የሚል መረጃ ታመጣለህ? አዎ አምጣሽ። መጀመሪያ የጠየኩት መረጃ አምጣለህ። እሺ የለኝም በቃ የለህም። አላውቀውም፣ ይኖራል ግን እኔ አላነበው እኔ በደንብ ስለማላውቅ ነው እንጂ ይኖራል። ግን ትምህርቱን ሰምተኸዋል አይደል? አዎ ሳስተምሩን አሁን ሰምቻለሁ። እንደዚህ ያስተማሩህ አምጣ ነው ማርያም የወለደችው ብለው ነው? ወልዳለች ብቻ እንደሆነ አውቃለሁ እኔ። እንዴ አሁን እኮ አምጣ ነው የወለደችው ብለውናል እኮ አልክ። ግን ምጧ የበረታ አይደለም እንደ ሌሎች ሴቶች አልከን አይደል? እስቲ እሺ አንተ አገር አምጦ ይወልዳል የሚል ጥቅስ ታመጣለህ? ኦሮ ሚድዋይፈሪ ምናምን አለ እዚህ አካባቢ ካላችሁ መታዋለዱ። ሌላ ምጥ ገጥሞናል። መታዋለዱ ካላችሁ 77 ቁጥር ጻፉልን። ሚድዋይፈሪ የምትሰሩ ምንድነው ያለው ወንድማችን? አስወጣው ወጥቶ ነው? አይ ራሱ ነው የወጣው፣ እኛ አላስወጣ ነው። ና ወንድማችን ተመልሰ ይሻላል ብለህ ነው ሄርቢ? ምጥ ላይ ነው። ዱዋለቲ ና እስቲ ና ተመልሰህ ካለ የት አለ አሁን ገብቶ የነበረው ሰው? አይነቅሎ ነው የወጣው። አይዶ ነው የት እንዳለ ጌታ ነው የሚያውቀው። በእውነቱ አገር እንደወለደች ነው አይደል ብሎ ያለው? አዎ እኔ ማስረጃ አመጣልሃለሁ እኮ ለናሳኔ ብላሳየው ነበር። በጣም ቸኩዬ እናመጣልሃለን። ነገር ግን እሱ አሁን ያለን መጀመሪያ አይ ኦርቶዶክስ የምታስተምረው ድንግል ማርያም አምጣን እንደወለደች ነው እና ደግሞ ምጧ ግን ያው የከፋ አልነበረም ነው ያለን። እሱን ደግሞ ማስረጃ ጠየቅን። ከዛ ማስረጃ ስንጠይቅ ምጥ መጣ። እሺ ቀጥሉ ቢኒያው። ካልሆነ እንግዲህ እንደዚህ እንተኛ ነው ማለት ነው። እኮን የማዋለድ ስራ ላይ የምትሰሩ የሕክምና ባለሙያዎች ሚድዋይፈሮች ካላችሁ እባካችሁ ብላ ነርሶች ስራ ትተዋል። ኦርቶዶክስ እኮ ይኸውልህ አንዱን ውሸት ለመድፈን ብላ ሌላ ሲያመጡ ሌላኛው እንትን ይሄ ምንድን ነው ጠብ ሲል ሲደፍን አይነት ነገር ነው የሚሆንባቸው። አሁን በምጥ ወለደች ብሎ የሚለውን ቃል ማንም አልነቀባቸውም ነበር። እኛ መጽሐፍቶቻቸውን ታምረ ማርያም ላይ ስናነብ ያለ ምጥ ወለደች ብሎ የሚለውን ሳሳይባቸው በምጥ ወለደች ያለ ምጥ ወለደች። በተለይ ኢሳይያስ 65ንም እኮ ይጠቅሱታል። ያለ ምጥ ወንድ ልጅን ወለደች ብሎ የሚለው ማለት ነው። ጽዮን እንዳማጠች ወዲያውኑ ደግሞ ልጆቿን ወለደች ይላል ዛጋ። ብቻ ወለደች ብሎ የሚለውን አንዴ ሰርች ላይ ገቡና ይፈልጉና ወለደች አልወለደች በምጥ ያለ ምጥ በምጥ ነው ያለ ምጥ ነው ያለ ምጥ ነው በምጥ ነው። እንዲህ አይነት እኮ ነው። እንዲህ አይነት ዘመን ላይ እኮ የደረስነው በጌታ። አይ በቃ እንትኑ አረስቱ ራሱ በቃ ይቅር ዳጊ ቢኒ በእውነት ይቀየር። ራሱ ዘግናኝ እኮ ነው። ቅድም ያኛው ምሳሌ አድርጎ ሽንት ቤት ብትቀመጡ
ዛሬ ተው ኤርሚዮ ቀኔን እንደዚህ ዳጊ ይህን ቀፋፊ ምሳሌ ያላለው እውነቱን እኮ ነው። ዘሎ ሽንት ቤት ላይ ገባለ ሊያመጣው ማለት ነው። ወይ ጌታ ወይ በምን ቀን ይሄን ቤት የከፈቱት? እኔ ኤርሚያው ለ6 ወር በቃ እኔ እንደውም አግጃ ነው። ከዛሬ ጀምሮ በእኔ ጠዋት ሲሆን አትክፈት በቃ ተወው። እንደ ቀን ስራ ብዙ እኮ አለብኝ። መንፈሳዊ ነገር እንድንጠላ እኮ ነው እያደረጉ ነው ያሉት። ከመንፈሳዊ የሚባል አርዕስት እንዳናነሳ ጌታ አይ ተወን እባክህ ኤርሚያው። ላልጠፋ ምሳሌ ሽንት ቤት ይዞ ሊሄድ እኮ ማለት ነው። ያው ለምልህ ሽንት ቤት ገብተን ምናምን ነገር አለ። ዳጊ ደግነቱ አስተወው። እኔማ ተበስጫቼ ስልኩን ልዘጋው ነበር። እንዲህ አይነት መንፈሳዊ ትምህርት በመጠም ያለ መጠም ነው የወለደችው አላለም እንዴ? ዳጊ ግራ ቢገባው ሁለቴ ነው እንዲወለደችው አልኩ። ተቀ የዳጊ ማክፋቱ ሄዶ ደግሞ እዛው ዋናው ላይ ነው የሚይዛቸው። ምንድን ነው ብሎ ሲል በቃ ኢየሱስ። እሺ አንድ ሁለት ሰው ካናገራችሁ አናግሩ። ከዛ እኔም ልተኛ ነው። ይበቃኛል በእውነት። ይሄ ተስፋ አስቆራጭ አርዕስት ነው። ራዕይ መጽሐፍ ምዕራፍ 12 ለኦርቶዶክስ ራስ ምታት ነው። 12 አክሊል እሷ ሴቲቷ አደረገች ተብሎ እንደሚባል እነሱ ላይ 24 ቀንድ ነው የሚበቅለው በዚህ አርዕስት ምክንያት። እና ቀጥሉ ቢኒ። እሺ ደግሞ ማይሰልፍ መጥቷል። ማይሰልፍ እንደምን አለ? እግዚአብሔር ይመስገን። ሁሉ አማን ደህና ናችሁ? ከየት ቤተ እምነት? ማላፈርባት ከኦርቶዶክስ ከእውነተኛ ከቀጥተኛ ከኩላይቷ ከእውነተኛዋ ከረእቲቷ እንኳን ቆያችሁ። እሺ ራእይ ላይ ያለችዋ ዘንዶው የተቆጣባት ሴት ማን ናት? አንተን ልጠይቅ እንጂ እኔ እኮ አንተን ለመጠየቅ ነው የገባሁት። ርዕሱን ያመጣችሁት እናንተ ስለሆነ እቺ ናት ብላችሁ እስኪ አስረዱና ከዛ በኋላ ደግሞ እኔ ያለውን እንደተረዳው ደግሞ እመልሳለሁ። እዚህ ጋር እኮ ጥያቄ ምልክት ይታያል። ሰው ጥያቄ ምልክት እኮ ይታያል። ማይሰልፍ ምን ይላል እስቲ? ዘንዶ የተቆጣጠረ ሴት ማን ናት ይላል አይደል? የተቆጣጠራት አይደለም። አማርኛውን እስቲ ቀስ ብላ አንብቡ። ተረጋጋ። ስለ አማርኛ ችግር የለም። ሁለተኛው ቋንቋ ነው አማርኛ። እሺ ምን ይላል? እንደገና አንብቡ በትክክል። ይሄ እኮ ነው አስመሳይነት። ሳታስመስል እስኪ አሁን እኔ ልረዳ ነው የገባሁት፣ ልጠይቅ ነው የገባሁት። ይሄ ጥያቄ እንዲህ ነው ብለና አስረዳኝ። ከዛ በኋላ ደግሞ እኔ የተረዳሁትን ኦኬ እንዲህ ነው እንዴ ብዬ ልመልስልህ። ከዛ ደግሞ አንተ ባልክበት መንገድ ልሂድ። ችግር የለውም። እኔ እኮ አላስረዳህም እኮ ወንድም አለ። እስቲ ግን አንብበው የተጻፈው። ከፍተን ለምን አናነብም? ዘንዶ የተቆጣባት ሴት ማን ናት አይደል ሙሉ። ከዛ ለምን ከፍተን አናነብም? መጽሐፍ ይኸው እዛው ላይ ተሰጥቷል። ክፈትና እናንብብ። መጽሐፍ ቅዱስ አልያዝክም? መጽሐፍ ቅዱስ ጴንጤ ብቻ ነው ይዛል ያለው ማን ነው? እኔ አላልኩም። ማንም ይዛል አንተ አልያዝክም ወይ? አሁን እኔ ይዣለሁ በትክክል። በቃ አንብበው እስቲ፣ ክፈተው እስቲ። ራዕይ 12ን ክፈተው። አይ መክፈት እኮ ስለማልችል ነው። እንደማልችል እኮ እየነገርከኝ ነው። ለምን? አንተ እኮ አነጋገር እኮ እንደማልችል እየነገርከኝ ስለሆነ እኔ ስለማልችል እስኪ አንተ ክፈትና እንዲህ እንድላል ብላ እንትን እያደረግ ብታሳየኝ አይሻልም? ብታስተምረኝ። ኧረ በጣም ሁሉ ያለ አማርኛ ነው የምታወራው። የተቆጣጠራት የሚለውን ተሳስተን ያነበብከው የተቆጣባት ነው የሚለው። የተቆጣባት እኮ ነው ያልኩት እኔ። ያ የቃላት ችግር ሊሆን ይችላል ቤንዬ። በቃ እሱ እኮ ይታለፋል። ምን ችግር አለው ታዲያ? እሱ ምንም እኔ እኮ አሁን እሱ ላይ አልቆምኩም። ምን ችግር አለው? አሁን ጥያቄ አውሩና እንትን በሉ ስራ ላይ ማይሰልፍ አንድ የጥያቄ ምልክት ስላለ ዘንዶ የተቆጣባት ሴት ማን ናት?
አልሄድም ሙት አድርጌ ልስማ አልሄድም። አንተ ክፈትና አንብብ። ከዛ እኔ አልሄድም፣ ችግር የለም። ይኸው እዚህ ይቀመጣል። እሺ ከፍቼ ላንብብልህ። በቃ ላንብብና ቼስ ሁሉን አስመጠን ሁሉን አስቆጥተን አንችለውም። ከላይ ቀጥተን ነው የምታናበው ደግሞ። ኦኬ እሺ ከቁጥር 1 ጀምሮ ነው ማነብልህ። እሺ ይኸው ቁጥር 1 ምዕራፍ 12 ታላቅ ምልክትን በሰማይ ታየ። ፀሐይን ተጎናጽፋ ጨረቃም ከእግሮቿ በታች ያላት በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷ ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላም ምልክት በሰማይ ታየ። እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩት። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱን በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ እያለ ይቀጥላል። ልቀጥለው ወንድሜ፣ መጀመሪያ ግን 1 እና 2ን አታብራራልንም? አሁን ይሰፋል። ገብቷል? እኮ መጽሐፍ እኮ ግልጽ እየነገረ ለምንድን ነው የምታጣመመው? ኧረ በጌታ ስም በኢየሱስ እውነተኛ መንገድ አሁን ወደ እናቱ የምትወስደው በዚህ ነው። ወደ ሃይማኖቴ ነው የምትለው በዚህ እያጣማምክ ነው። መጽሐፍ እኮ ቀጥታ እየነገረ ነው። ለምን ታጣመማለህ? አሁንም ኧረ ቢኒ ሸቆይ ተረጋጋ። ለምሳሌ ቁጥር 1 ላንብብልህና እስቲ አንተ ከዛ ቁጥር 2ን እያልቀስ ያልክ ንገረን። ታላቅ ምልክት በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች አለን። ከዛ እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች ይለናል። ማናት ሴት? ማናት ሕፃኑን የወለደችው? እስኪ አስተምረኝ ቢኒዬ። እኔ እኮ ጥያቄ የጠየኩ ለምንድን ነው ማይሰልፍ ግን ምንድን ነው አሁን? አይደለም አይ ሰው አንዴ እንዲጋ ከሰስከኝ። ቆይ እንዴ እኮ አልከሰስኩም። እናንተ በግልጽ የተጻፈ አልገን እኛ እስቲ በግልጽ ተጽፎ ያልገባ ነገር አለ። ስለዚህ በግልጽ እስቲ የተጻፈውን አንተ አስረዳን እኮ እኛ እኮ ያልገባንም ሊሆን ይችላል። ያልገባ ሰው እኮ መቼም እንትና ያደርግም ማለት ሪስም ለጥፎ ያወራል። እኔ ለምሳሌ አሁን ጥያቄ አለብኝ። እኔ ጥያቄ ምንድነው? ሴቲቱም ልትወልድ ተጨንቃ ጮኸች ይላል። አንተ እንዴት ተረዳው? መጽሐፍ ቅዱስ ማርያም ናት እቺ ሴት? እንዴት አየህ አንተ? አሁን እኔ አሁን ማንነቷን እኮ ሳትነግረን ራሱ እኮ ዝም ብለን የጮክብን። አሁን ምን እናድርግ? እሺ ማርያም ናት ወይ አይደለችም? ግን እኮ ነው ያልጮኩም። እሺ አንተ ማለት መጮህ ልወቅ ማለት መጮህ አንተ እንደተረዳ አስረዳኝ ማለት አንተ ጨዋ ነህ አልኩህ እኮ። እኛ ጥያቄ ይዘን የመጣ ነው። መጀመሪያ የኛን መረዳት ወደ ጎን አስቀምጥና አንተ ጨዋ ስለሆንክ አንተ መጀመሪያ ንገረን፣ እቺ ሴት ማን ናት? ኧረ ጌታ ይቅር በል ማለት ምንም አይደለም። እኔ አሁን ልማር እኮ ነው ያልኩት ቢኒዬ። ሴቲቱ ማን እንደሆነች አትናገርም? ልማር እስኪ አንተ በተረዳው ሴቲቱ ማን እንደሆነች ንገረኝና ትክክል ከሆነ እኔም ልሂድበት በአንተ መንገድ ሊቀጥል። ከዛ ጥያቄዎችንም አታውቅም ሴቲቱ ማን እንደሆነች ዳቅማ እዚህ አልመጣም እኮ አንተ ጋር በቃ የምታውቀውን ንገረን፣ አሳውቀን እኮ ነው እያለን ያለን። ጥያቄ ይዘን መተን ለምንድን ነው እኛን አስተምሩን ምትል እንዴ? እኛ እኮ ጥያቄ የጠየቅን ነው። እኔ ጥያቄ ይዤ መጣሁ እንጂ እኮ ጥያቄ አንተን ጥያቄ ሊመልስ አልመጣሁም። አዎ በቃ እሺ፣ እንደዛ ከሆነ ስናስተምር በቃ ቁጭ ብለህ ሌላ ቀን ትሰማለህ። ተባረክ። ቴንኪው። እኔ እኮ ደግሞ ጀገን ያለ ኦርቶዶክሳዊ ገባ ሊመልስልን ሊበትንልን ይሄንን ጥቅስ ብዬ ልቤ ሰፍ ብሎ አይ እስከ ዛሬ ሳይገባን ቆይተን ይሆን እንደው ይሆን ብዬ በቃ ደስ ብሎኝ ነበረ። ግን በቃ ለካ አንተም ጥያቄ በጥያቄ ሆነህ ነው። እሺ ሌላ ኦርቶዶክሳዊ አለ ልማር ምናምን ስኮላርሽፕ እኮ ይሰጠን አይደለም? ምንድን ነው እኮ እዚህ መንፈሳዊ ነገር ልንወያይ ነው እንጂ ልማር አስተምረኝ ስፖንሰር አድርገኝ ምናምን እንዴት ያለ ነገር
እንዴ በግልጥ የተጻፈ እኮ ነው። እናንተ ነው ያልገባችሁ አለን እኮ ዳጌ ኤርሚያው። እንደው ምን ትላላችሁ? በግልጽ ነው የተጻፈው እናንተ አልገባችሁም ካለን እኮ ገብቶታል። በግልጽ የተጻፈ ነገር እኛ ያላነበብ ነው አለ። እኛ ያልገባን ነገር አለ። ስለዚህ እንዲነግረን ነበር። ሲቺ ሴት ማናት እባካችሁ አሳዩን። እንደው የመጨረሻ እንደው በቃ በእውነት በደንብ እውቀት ያለው ጀገና ያለው ኦርቶዶክሳዊ እንፈልጋለን። ገብቶ ራእይ 12ን ብትንትኑን አውጥቶ ማርያም ናት የሚለን ወይ አይደለችም የሚለን ጥያቄ ይዘን መተን ኦርቶዶክሳውያን ወዴ ኦርቶዶክሳዊ ካለ እስቲ አንድ ቁጥር ጻፉልንና እኔ ከሁሉም የተመቸኝ የዛኛው ሰውዬ ነው። ምጣላል ገባ መካድም አይችለው ነበር ግን አልበረታባትም። ወይኔ ጭንቀት እዚህ ሁሉ ጣጣ ውስጥ ከከተቷቸው አባቶቻቸው ናቸው። ገባ የሆነ ነገር አንዱ ተነፈሰ፣ ይኸው ለትውልድ መከራ። አሁን ትውልድ ያንን ሐሰት ለማትረፍ የሆነ መሟሟት አለበት። በሰላም መኖር የሚችለውን እኮ ሰው ይህን ቅዱስ ቃል ብቻ ይዞ መኖር ብየቻለ ተረታ ተረት ጨምሮ የቤት ስራ ጴንጤ በከፈተ ቁጥር በቃ መከራ፣ መጨነቅ፣ ምጥ። እኛ ቤት እንከፍታለን፣ እነሱ በምጥ ደግሞ ዛሬ ምን ሊያፈርሱብን ነው? ምን ሊጠይቁን ነው? በቃ መፋታት ነው። ተረቱን ወደዛ ማቃጠር ካለብህ አቃጥል። የራስ መጽሐፍ ስለሆነ አንተ መብት ነው። በቃ ያለ እድል እሱ ብቻ ነው። ትምህርት ከሆነም ደግሞ በቃ ይኸው በቃሉ እንደዚህ አድርገህ ስፍራውን አስገባዋል። ምንድነው ሮያል ሊበትንን ለመጥቷል። ዳጌ ተቀበል። ሮያል ምርጥ ስድብ ነው ያለው። እስኪ ሮያል አንድ አፍታ ሰደብ አድርገን በእናትህ። ሰሞኑን እንደውም ምንድነው ችግራችሁ? አልገባኝም። ምን ጥያቄ ነው? እንግዲህ እያሟሸ ነው። ቀጥል። ጥያቄ ነው ወይ? ጥያቄ ነው ምንድን ነው? አይታየም። ጥያቄ ምልክት እኮ አለበት። ሮያል ምጥ ነው ግን በነገራችን ላይ ግን እናንተ ደህና እናት አላችሁ፣ ግን በሙሉ የሸርሙጣ ልጆች ትመስሉኛላችሁ። This is ኦርቶዶክስ አለ። የሸርሙጣ ልጆች ናችሁ እንዳለ 7ኛ ምናምን መርካቶ የተወለዳችሁ የሸርሙ Thank you ወይ ጌታ ኢየሱስ። ይኸው ዳግሻ የተመኘውን ደረስከው። ምን ዳርክ ብለህ ነው? እኔ አውቀዋለሁ እንዴ። ምን እኮ አሁን እኮ ዛሬ አልሰደበንም። ገና እያሟሟቀ ነው ያባረራችሁት። ገና እያሟሸ ነው። ገና እያሟሸ ነው። ጋል አላለም፣ ገና አልጋገረም። እኛ አባቶቻችንን ስናይ ለወንጌል ምንም ይሄ እንደ ዋጋ መክፈል አንቆጥረውም። ይሄን ስድብ ምንም ከዚህ በላይ ተብለዋል አባቶቻችን እና ምንም ችግር የለውም። ግን ቁም ነገር ብናወራ ጥሩ ነበር። ሐሰቱ ሲፈርስ በስድብ እንትን ማለት አይቻልም። ይሄ ኳስ ጨዋታ አይደለም ያዝ ነው። የተሸነፈውን ቡድን ያሸነፈውን ቡድን የተሸነፈው ቡድን ስለሰደበው ምንም የሚለወጥ ነገር የለም። እሱ ስፖርት ላይ ምናምን ላይ ነው። እሱም ቢሆን እዛም ቢሆን ስድብ አንመክርም። የሆነ ግጥሚያ ነገር አላስመሰላችሁ እኮ አይናችሁ እንዲበራላችሁ እኮ የተሰራባችሁ ለረጅም ዘመን የተሰራባችሁን ተረት በቃኝ እንድትሉ ነው። በቃኝ እንዴ! ሴት ከተገኘ በጠቅላላ ማርያም ሆና ውሃ ከተገኘ ጥምቀት ሆኖ ትችሉታላችሁ እንዴ? የትንባሆ ለመላሚ ምንድን ነበር ኤርሚ? የትንባሆ ለመላሚ ምናምን የሚለው ነገር አለ። አዲስ ደግሞ ያመጣው ኤርሚያስ እንደዛው ነብን እኮ ኤርሚ። አይ ህዝቡን መጥመጥ በመምጣ አድርጎ እሱ የለም እና በቃ ይሄ ነው የሚሻለው። ይሄ ነው አሁን ወንጌላማዊ ለምንድን ነው ጥሩ እንቅልፍ የሚተኛው መሰለ? ምንም ይገጥመኛል ብሎ አያስብም። በቃ ቃሉ ያለውን ታነባለህ፣ ቃሉ ያለውን ትኖራለህ። አለቀ። የቤት ስራ የሚቀንስልሃል። ብዙ ኤክስፕላኔሽን አይኖርብህም። ማለቱ እኮ አትልም፣ አንደምታው አትልም። መከራን አትበላም። በሰላም ትኖራለህ። በቃ በአምላክ ቃል ላይ ተደግፈ በዚህ በመንፈስ በተጻፈ ቃል ላይ ስትደገፍ በሰው የአእምሮ ጭማቂና ተረት ላይ መደገፍ ታቆማለህ ማለት ነው። ተተርፋለህ። ከብዙ የቤት ስራ ነው ተርፍቶ ወገኖች ተመልከቱ። ለምንድን ነው ቤት ከፍተው የማያወሩብን? ሁሌ እነግራቸዋለሁ። ቤት ከፍተው ጴንጤዎች እኮ እንደዚህ ናቸው እንደዛ የማይሉት ለምንድን ነው? በቃ የሐሰት ልምምድ የሐሰት ትምህርት እኛ ጋር እንደዚህ የለም።
ከቃል የወጣ ልምምድ የለንም። አምጡ ብንባል የምናሳየው ልሳን የሚል አለ። አምጡ ብላችሁ ብትጠይቁን የምናሳየው ጥምቀት አለ። አምጡ ብላችሁ ብትጠይቁን የምናሳየው ስለ ስራ አለ። ያልተጻፈ አናረግም። በቃ ሁሉም ነገር አምጣ ስትለኝ አይን ፍጥጥ የምልበት አንደምታው ምን ማለቱ መሰለ አውዱ ምናምን ያልጨነቅም አለ። የተጻፈ ስለሆነ ምንም ቅር ካለ ሄደህ ታናግረዋለህ። እግዚአብሔር አለቀ። በጣም ቀላል ላይፋችሁ ቀለል ነው የሚለው እውነቴን ነው የምራችሁ። ከተረት በራቃችሁ ቁጥር ከውሸት ማለት ነው። ተረት ማለት ውሸት ነው። ሰዎችን ለማዝናናት ለማሳቅ ከሆነ ድብርትና ድብታ ለማውጣት ነው አይደል እንዴ? በቃ ውሸት ነው። it's a fairy tale ማለት ነው። fairy tale የሆነ ሰዎች የፈጠሩት ተረት ነው። አሮጊት ተረት ማለት ነው። በሰላም ትኖራለህ። ችግር አይኖርም እንጂ ማለት 100% ችግር የለም እንጂ ችግር እንኳን ቢኖር ቃሉ ላይ አንተ ስላልጻፍከው ያንተ ተረት ያንተ አባት የጻፈው ስላልሆነ በሰላም ነው የምትኖረው። ሂድና ሐዋርያቶችን ጠይቃቸው ትላለህ። ግን ደግነቱ መጽሐፍ ቅዱስ ላይ ምንም አይነት እንከን የለም። ስለዚህ በመንፈስ የተጻፈው መጽሐፍ ይሻላል በጠላና በምናምን እዛ ቀሞ የጻፈው ይቅርብ እና ይሄ ነው። ለማንኛውም ለህይወታችሁ የምትቆረቆሩ ብሏል አንድ ሰውዬ። በጣም ደስ የሚል ስብከት የሰማሁ ነበር። ለህይወታችሁ የምትቆረቆሩ አሁን ወደ እግዚአብሔር ቃል ተመለሱ። ለዘር ማንዘራችሁ ይሄንን ቃል ስጡ። ግድ የላችሁም። በጣም በቂ ነው። በጣም በቂ ነው። እና ይሄ ሁሉ ጭንቀት ያመጣ ሁሉ አመጣ ያመጣባችሁ ከዚህ ውጪ በመሆናችሁ ነው ለማለት ነው። ቢኒ ይቀጥሉ። እሺ ሌሎች ወንድሞች ምድል እንስጣቸውና በቃ መዝጊያ ደጋግሞ ብንሻ አንድ ቁጥር እየጻፈ ነው። አንዱ አረብኛ እንትን ስም አለው። እሱን አስገባው እስቲ። እኔ ልመልስ። ኦኬ እኔ ልመልስ እያለው ነው እስቲ። ኦኬ እሺ ወዳጃችን ኬት ቤተ እምነት ሚውት ነው ወንድሜ። ኦኬ እቺ ጸጉሯ ለውጥ ነገር ናት። ይቅርባት፣ ታዋት። ከገባሽ በኋላ እጇም አልጾመም። እቺ ምናልባት አውዝ ቢላሂ ሚነሽ ሸይጣን ረጂም የምትልም ልትሆን ትችላለች። ስለዚህ እዛው ለጊዜው እዛው ታብታብ አድርጌት። እሺ ኦኬ ሌላ ኦርቶዶክሳውያን ካላችሁ አይሮያል በቃ አንተ ዝም ብሎ አይደብርም? አንተ ራሱ አለ አይደብርም? ዝም ብለ ዴይ ኢን ዴይ አውት ስድብ። እናታችሁን እንዲህ ላድርግ፣ እናታችሁ በዚህ ትውጣ፣ በዚህ ትግባ። በቃ አንተ አሁን ቃል እግዚአብሔርን ዝም ብለ ወይ ከታች ስማ እንጂ ከዚህ በኋላ አንተ ምንም ልታደርግ አትችልም። ተው ይቅርብህ ወንድሜ። የሆነ ሰዓት ላይ ሰው ራሱ ይሰለቻል። በቃ ከሌ ተሳዳውን ለመሳደብ ይገባል ነው በቃ የምትባለው። አንተ አያ በዚህ ደረጃ በዚህ ልክ ራሱ መታወቅ ለአንተ ራሱ ጥሩ አይደለም። ለወደፊቱ የምታዝንበትን የምትጸጸትበትን ህይወት አሁን ባታሳየው መልካም ነው። ስለዚህ ይሁን በቃ ከታች ሆነ ወይ ማለት ያለብን ታች እዛው ኮሜንት ላይ በለው። ነገሩ እንደዚህ ነው። ይሄ ሁሉ ርብርብ፣ ይሄ ሁሉ ጭቅጭቅ፣ ይሄ ሁሉ ምጥ ገብቶ ይሄ ሁሉ ረጅም መተንፈስ ማስረጃ አምጡ። ማስረጃ አለ ወንድሜ። ይሄ ሁሉ ምጥ ምንድን ነው ሲባል ይሄ ሁሉ ምጥ የናዝሬቱ ኢየሱስ አምላክ ሰው የሆነው ሰዎችን እንዲሁ የወደደው የዋሁ ትሁቱ የእሱን ጌትነት
ከፍ አድርጎ ላለማየት ከሱ ጋር ትከሻ ያለካኳቸውን አንዳንዶችን እነሱን ከፍ ለማድረግ የተደረገላቸውን የአምልኮ ስርዓት ትክክል ነው ለማለት ይሄ ሁሉ ምጥ ኢየሱስ ብቻውን ያድናል። ትከሻ መታለካካው አይደለም። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል አለን። አንድያ ልጁን፣ ሌላ ልጅ የሚሰጥ የለም። ሌላ ሊሰጥህ የሚችለው ርስት የለም። It's the last and the only የመጨረሻውና ብቸኛው ጊፍቱ የእግዚአብሔር ምንድነው ከተባለ ልጁ የተሰጠ ጽድቅ እሱ ነው። እሱን ጽድቅ ላለመቀበል ለራሳችሁ ያቆማችሁ